الله أكبر الله أكبر الله أكبر لا إله إلا الله الله أكبر الله أكبر ولله الحمد الله أكبر الله أكبر الله أكبر لا إله إلا الله الله أكبر الله أكبر ولله الحمد الله أكبر الله أكبر الله أكبر لا إله إلا الله الله أكبر الله أكبر ولله الحمد الله أكبر كبيرا والحمد لله كثيرا وسبحان الله بكرة وأصيلا لا إله إلا الله ولا نعبد إلا إياه مخلصين له الدين ولو كره الكافرون لا إله إلا الله وحده صدق وعده ونصر عبده وعز جنده وهزم الأحزاب وحده لا إله إلا الله الله أكبر الله أكبر ولله الحمد السلام عليكم ورحمة الله وبركاته ድና የተከበራችሁ ተመልካቾቻችን እንኳን ለኢደል አድሃ አረፋ በዓል በሰላም አደረሳችሁ። በድጋሚ የምንገኘው ድሬዳዋ ላይ ነው። የድሬዳዋ የተለያዩ ጀማ ወጣቶችና ተወካዮች አብረውኝ እዚህ ይገኛሉ። በዓሉን ከኛ ጋር ለማሳለፍ እዚህ በመገኘታቸው ከልብ አመሰግናለሁ። በቅድሚያ ላስተዋውቃችሁና ከነሱ ጋር የተለያዩ ጨዋታዎችን እያነሳን ከናንተም ጋር በደንብ የሚተዋወቁበት ስራዎቻቸውን ስለ ድሬዳዋ የተለያዩ የጀማ አክቲቪቲዎች የሚያጫውቱን ይኖራል። በቅድሚያ ሰላሀዲን ሰይድ በድሬዳዋ ወጣቶች ካውንስል ፕሬዝዳንት ነው። እንኳን ደህና መጣ። ከኔ በስተቀኝ ሐምዛ አብድራህማን የኢሳን ጀማ ሰብሳቢ ነው። እንደዚሁም መሐመድ ኢብራሂም በድሬዳዋ ወጣቶች ካውንስል ከስራ አስፈጻሚዎች መካከል አንዱ ነው። እንደዚሁም ያሲን ደበር በባቡል ኢህሳን ጀማ አሚር ነው። ሙባረክ የሱፍ ደግሞ የአልኢህሳን ሲቪል ሶሳይቲ ምክትል ሰብሳቢ ነው። ሀሊድ አህመድዲን የከዋኪብ ጀማ ሰብሳቢ ነው። እንኳን ደህና መጣችሁ። ከኛ ጋር አሁን ጥሩ ጊዜ እንደምናሳልፍ ተስፋ አደርጋለሁኝ። ስለዚህ የጀማአችሁን የተለያዩ ስራዎች በቅድሚያ ታስተዋውቁናላችሁ። ድሬዳዋ ውስጥ ምን እየሰራችሁ ነው? ያለው የእንቅስቃሴ ምን ይመስላል? ከሰላሀዲን ልጀምር። የዘንድሮ የድሬዳዋ ወጣቶች ካውንስል የተመሰረተ ይመስለኛል። በፌዴራል ደረጃ የሙስሊም ወጣቶች ካውንስል ተመስርቷል። ስለዚህ እናንተ ጋርስ እንዴት ነበር? ምን እየሰራችሁ ነው? ባጭሩ እስቲ ስለ ወጣት ካውንስሉ ታስተዋውቀን። ብስሚላሂ ረህማኒ ረሂም አልሐምዱሊላሂ ረቢል ዓለሚን አሰላቱ ወሰላሙ ዐላ ረሱሊላሂ ሰለላሁ ዐለይሂ ወሰለም። በቅድሚያ ኢንሻአላህ እንኳን ለትልቁ ወር ለተከበረው ኢደል አድሃ በዓል መላው ሙስሊሙና እናንተንም እንኳን አብሮ አደረሰን ለማለት ፈልጋለሁ። ኢንሻአላህ ካውንስሉ እንደተመሰረተ ያው እንደሚታወቀው ከፌዴራል ጀምሮ ምስረታው ከዛ ጀምሮ ነበረ። እኛ ጋር ሶስተኛ ነው ሁለተኛ ክልል ነው ሲመሰረት ከዛ ድሬዳዋ ነው የተመጣው። በደማቅ አቀባበልና በቆንጆ ሁኔታ ተዘጋጅተን ደስ የሚለው ነገር ያው ድሬዳዋ በጀማዓ ስራዎች ወጣቶች ተሰባስበው አንድ ላይ አንድ ሆነው በየመስጊዱ ድሮም አሪፍ ቆንጆ አክቲቪቲ ነበር፣ እንቅስቃሴ ነበረ። ያ ካውንስሉ ደግሞ ሲመጣ የበለጠ አጠናክሮ ኢንሻአላህ በጣም በደማቅ ሁኔታ ተመስርቶ ነበር። የወጣቶች ስብስብ ወይ ደግሞ የወጣቶች ማህበር ሊሆን ይችላል ወይ ካውንስል ሊሆን ይችላል። ቀድሞ የተዘጋጀ ነበር ወይስ ካውንስሉ የፌዴራል ካውንስል ከተመሰረተ በኋላ ነው እናንተ የተሰባሰባችሁት? ነው ቀድሞ በየቦታው አለ ጀማ በየቦታው ድሬዳዋ ላይ ድሬዳዋ ላይ
ቢያንስ ከመስጊዶች ከተማ 9 ቀበሌ ነው ያላት እዛ ውስጥ ወደ 200 ምናምን መስጊዶች አሉ ከዛ በግማሹ ጀማዓዎች አላቸው ወጣቶች ጀማዓዎች መስጊድ ላይ ተሰብስበው ይሰሩ የነበሩ አሉ ግን በተናጠልም አንዴ እንዲህ አይነት ነገር ጀማዓዎች ሲበዙ እነኚህ ጀማዓዎችን አንድ የሚያደርጋቸው ብለን ትንሽ ከካውንስሉ በፊትም ተንቀሳቅሰን ነበረ ተኩማ ጀማዓ የሚባል ነበረ የአንድነት ጀማዓ አዎ ሶማሌውም ኦሮሞውም አማርኛ ተናጋሪም ሁሉም አንድ ላይ ሆነቶ አብሮ ይሰሩ ነበርበት አጋጣሚ ነበረ ግን ያ ነገር ትንሽ ስላለ ካውንስሉ ሲመጣ ደግሞ የበለጠ አነቃቅቶን እንደውም ባሪፍ ሁኔታ የበለጠ ተገናኛችሁ ሰባሰባችሁ ማህበራችሁን አጠናከራችሁት ማለት ነው ለምን ሰራችሁ ከማህበሩ መስረታ በኋላ ካውንስሉ ከተመሰረተ በኋላ ቅድም እንዳልኩ ያለውን ጀማዓ ካውንስሉም አላማው የነበረውን ማጠናከርና ያልነበረውን እንዲኖር ማድረግ ነው እንጂ ያለው የነበረውን አጥፍቶ አዲስ መመስረት ምናምን እንትን የለውም የነበረውን ጀማዓ ወደ አንድነት ወደ ሁሉም ተባብሮ አንድ ሆኖ ይሄንን ዲኑንና ዱንያውንም አስተካክሎ ወጣቱ ለዚህ ኡማ ጀርባ አጥንት እንዲሆን ነው አላማው ያም ስለሆነ ያለውን ጀማዓዎችን አሰባስበን በየመስጊዱ መጀመሪያ የነበረውን እንዲጠናከር ያለበት ቦታ ደግሞ ጀማዓ እንዲኖር አድርገን ራሳቸውን እንዲያጠናክሩና ለትልቅ ስራ ራሳቸውን እንዲያዘጋጁ በየመስጊዱ ማደራጀት ነበረ መጀመሪያ ስራችን ከካውንስሉ እንደተመሰረተ አልহামዱሊላህ ከ190% አሳክተናል ኢንሻአላህ እንመለስበታለን እስቲ ሐምዛ ስለ ኢህሳን ጀማ ተወሰነ ነገር በለን ሰላም አለይኩም እንኳን ለ1447ኛ ለኢድ አልአድሃ ደረሳችሁ ለማለት ፈልጋለሁ ኢህሳን ቻሪቲ ማለት የዛሬ 9 ዓመት በፊት ነው የተሰመረተው በዛ ጊዜ እኛ ኖርማል ተማሪ ነበር ለምን ተደራጅተን የሆነ ነገር አንፈጥርም ብለን ትምህርት ቤት ያለና እርስ በርስ ያው የምናገኘው ነገር እየሰበሰብ በድብቅ ማለት ነው ለሰዎች ራሽን እንሰጣለን ልብስ እንገዛለን በድብቅ ያረጋችሁት ነው በድብቅ ነው ስራችሁን ማሳየት አልፈለጋችሁም አላህ ብቻ እንዲያውላችሁ ኢህሳን ለማድረግ ፈልጋችሁ ከዛ ለ9 ዓመት እንደዛ ነው በድብቅ ምን ሰራው ኢድ ሲደርስ ለወላጅ አልባ ልብስ እንገዛለን ለ20 ወይ 25 ሰዎች እንገዛለን ራሽንም እንደዚህ እንሰጣለን ትምህርት ሲደርስ ደፍተር ምናምን ቁሳቁሶች ገዝተን ለነሱም እንሰጣለን አምና ግን ለምን ሚዲያ ላይ እንወጣም ብለን የሆነ ሚዲያ ከፍተን ሚዲያ ላይ መውጣት ጀመር ሚዲያውን ራሳችሁ ከፍታችሁ የራሳችን ከፍተናው ኦኬ ኢህሳን ጀማ ኢህሳን ቻሪቲ አሶሲዬሽን እሺ ያው ይሄንን አመት 9 ዓመት ሙሉ ረመዳን ሲደርስ መጀመሪያ ጊዜ ለ50 ሰው ምናምን ነበር ኢፍጣር ምናዘጋጀው መስጊድ ውስጥ ስቴፕ ባይ ስቴፕ እየጨመርን አሁን ከ300 ሰው በላይ መስጊድ ያስፈጠራችሁ እናስፈጠራለን በየረመዳኑ በየቀኑ በረመዳን በየ30 ሙሉ ማለት ነው በየ30 ቀን ማለት አዎ እንደዛው ኢድ ሲደርስ አሁን እስከ 300 ደርሰናል ልብስ ወላጅ አልባ ልጆች እንገዛለን ይሄ አምናና ዘንድሮ ፕሮፖዛል አወጣን ለ10 ሰው ወላጆች ልጆች የሉት ቤት የፈረሰባቸው ምናምን አሉ እነሱ ያስተካከልናል አሁን መንገድ ላይ ለማስተካከል የተዘጋጀንበት ማለት 10 ሰዎች አሁንም ትምህርት የማይማሩ ወላጅ አልባ የሆኑ እነሱም እንትን ነው የምናስደርገው በእኛ ስር ሆኖ ልብሳቸውም ምግባቸውም ሁሉም ነገር እኛ ሸፈነናቸው ኮምፎርት አገኝቶ እንዲማሩ አርግተናል አዎ ይሄም ማሻአላ ይሄንን ስታደርጉ ከተለያዩ ማህበረሰቦች ወይም ከአካባቢው ማህበረሰብ ድጋፍ እያሰባሰባችሁ ነው ይሄ የምታደርጉት ለ8 ዓመት ያው እንደነገርኩ እኛ እርስ በራሳችን ወጪ ያው በኋላ ነው ይሄ 2 ዓመት ሰዎች
ከውጭም ያግዙናል። ያው ሚዲያ ላይ ስለወጣን አህሉል ኸይር የሚባሉ አህሉል ኸይር ጉባ የሚባሉ የሆነ ጀማዎች ነበሩ። እነሱም እኛ የረዱን ጀለሶች ሰፈር ውስጥ ያሉ ሰዎች ከነሱ 5000 4000 ምናምን እየሰበሰብ ነው የምናደርገው ይሄንን ነገር። ማሻአላህ ድሬዳዋ ኢህሳን ባቡል ኢህሳን ደግሞ አለ ያሲን ደበር። እስቲ መጀመሪያ በሶማሊኛ እንኳን አደረሳችሁ በለልን እስቲ። bismillahi rahmaani rahiim awalan assalaamu calaykum waraxmatullaahi wabarakaatu. dhammaan waxaan igu bishaaraynayaa idinkuna hambalyaynaya markaasi ummadda islaamka markaasi luqad waliba ku kala hadlaysiin meel kastoo kala joogtiin munaasabadda ciida 1447 ciid al-adha bogu ilaahay nabadna soo gaarsiiya yaan dhammaantiin wada leh. bismillahi rahmaani rahiim baabul xisaan katakawa maarat amatunul kole ያቋቋሙት እኛው ነንና ወንድሜ እንዳሉ ተማሪ ሆነን ነበርና የስራውን የጀመርነው ከመስጊድ ውስጥ ነበረ። ያው ሻኸቢ ውስጥ የሚገኝ ቀበሌ 09 ውስጥ የሚገኝ አንድ መስጊድ ነበርና ስንመሰርት يعني ሐሳቡ ኡመተ እስላም ነው የእስላም ኡማን ለመርዳት يعني ችግር ያለው ብዙ ችግሮች يعني ስላሉ የልብስም ይሁን የምግብም ይሁን يعني አካዳሚካሊ ይሁን يعني ዳዕዋ ይሁን አራቱም ላይ يعني እየሰራ ለጾም ጊዜ 2022 ላይ ወደ 50 ሚሊዮን ሆኑ يعني ቤተሰቦችን ረድቶ ነበረ። ከዛ ያለ አሁን መጨረሻውን ጾም ላይ ባላ ፍቃድ ወደ 170 يعني ቤተሰቦችን ረድቶ ነበረ። ከስራዎቹ መካከል يعني አካዳሚካሊ ያለና የተለያዩ ማህበረሰቦችን ከየትምህርት ቤቱ ተማሪ يعني እየወሰደ ሁሉንም እያሳተፈ ሁሉንም يعني ማህበረሰቡን እያሳተፈ ውድድር የማድረግ እንትን አሁንም يعني ወጣቶችን እያሰባሰበ ሴሚናር يعني ትሬኒንግ ስልጠና ማለት ነው። ስልጠና መስጠት ዳዕዋም ላይ ራሱ እየሰራ በየመስጊዶቹ ሙሐደራ ማዘጋጀት يعني ስራዎችን አሁን ማውራት እየሰራ ነው። ስፊያ ስንት አባላት አሉት? የጀመረው መጀመሪያ ከድሬዳዋ ነበረ። አሁን ቀበሌ 09 02 01 በአጠቃላይ 5 ቀበሌ ውስጥ ድሬዳዋ ውስጥ ይሰራል። ከድሬዳዋ አልፎ ሶማሌ ክልል ውስጥ ወደ 4 እንትን ዲስትሪክት ውስጥ يعني ይሰራል። በአጠቃላይ ወደ 330 አባል አለው አጠቃላይ ከድሬዳዋ ከውጭም ማለት ነው። ምን አይነት ፊድባክ ታገኛላችሁ ከሰው? ምን ይሏቸዋል? ያው ፊድባኩ ብዙ ፊድባክ ይኖራል። ስራ ውስጥ ስትሆን እኛ ገቢ አሁን የምናገኘው በየቤት ያንካንኳን ነውና ቤት ለቤት ሁሉም ይችላል يعني 50 ይችላል 100 ይችላል ሁሉም የቻለውን ስለሚጠራቀም ያው ፊድባኩ ብዙ ነውና ገንዘብ ትበላላችሁ يعني ያለ ነገር ነው። ስራ ውስጥ ስትሆን ልክ ይኖራል። ሁለቱም በበጎም በመጥፎም የሚያነሳ ሊኖር ይችላል። ዋናው የእናንተ ስራ ነው። ፊድባክ ስል ያው እናንተ ባደረጋችሁ ጥረት የተለወጠ ማህበረሰብ የተረዱ ሰዎች ህይወታቸው ተለውጦ ትንሽ እንደው ተሻሽሎ በሆነ በቸገራቸው ጊዜ ደርሳችሁ በዛ ተደስተው እነሱ የሰጧቸው ምላሾች ካሉ የምትሰሩትን ስራ አይቶ የአካባቢው ማህበረሰብ ሌላም አካል አይጥሩ ሰርታችኋል ብሎ ያበረታታችሁ ነገር ካለ ብዬ ነበር። አለ አይደል? አለ ስማ ብዙ አለ ማሻአላህ። እሺ አሁን ደግሞ ቀጥለን የምናልፈው መሐመድ ኢብራሂም ዝግጁ ነህ? ዝግጁ ነኝ። የድሬዳዋ ወጣቶች ካውንስል ስራ አስፈጻሚ ነህ? አባል ነኝ። ስራ አስፈጻሚ ነኝ። እንዴት ነው የድሬዳዋ ወጣቶች ማህበሩ ላይ መሳተፍ ማሰባሰብ ላይ ምን ተሳትፈዋል? ምን እየሰራችሁ ነው? የካውንስሉ መመስረት ምን መነቃቃት ፈጥሯል? አልሐምዱሊላህ ረቢል ዓለሚን ቢስሚላሂር ረህማኒር ረሂም ወሰላቱ ወሰላሙ ዐላ ረሱሊላህ ሰለላሁ ዐለይሂ ወሰለም። እንኳን ለኢድ አል-አድሃ መላ የእስልምና እምነት ተከታዮች እንኳን አደረሳችሁ። የድሬዳዋ ካውንስል ወጣቶች አንኛው ብዙ ነገር ማለት ከመጣ በኋላ ብዙ ነገር እንቅስቃሴ እያደረገ ነው። እነዚህ ወንድሞቻችን የምታያችሁ ሁሉም በየጀማ ፕሬዝዳንትና ምክትል ፕሬዝዳንት እያሉ ጀማው እንትንም ውስጥም አሉ፣ ካውንስሉ ውስጥም እየሰሩ ነው። ከዛ ውስጥ አንዱ እኔ ነኝ። እኔ ማለት የሚፈልገው ማለት እዚህ ሀሳብ ያለኝ ነገር ላይ የወጣቶች ካውንስል ድሬዳዋ ላይ ብዙ ነገሮች በየመስጊዱ
በየቀበሌው ማለት ነው። ለምሳሌ ድሬዳዋ ውስጥ 261 መስጊድ ነው ያለው። ገጠር ደግሞ 491 መስጊድ ነው ያለው። አንድ ላይ ሲደመር ወደ 790 ምናምን መስጊድ ነው ያለው። እነዚህ ነገሮች ላይ እነዚህ መስጊዶች ሙሉ ላይ ወርደን በእያንዳንዱ መስጊድ ውስጥ ያለው ጀማና ጁማ ያለው ለያይተን እዛ ውስጥ አንድ ሰው አንድ መስጊድ ውስጥ 10 ሰው አንድ መስጊድ ውስጥ 10 ሰው አንድ መስጊድ ውስጥ 10 ሰው እንደዛ አቀናይተን ለአንድነትን እንዲፈጥሩ አንድ ላይ ለመስራት ሁኔታ እያመቻቸን ነን። ሌላ ደግሞ በየመስጊዱ ያው እንደተለመደው ድሬዳዋ ላይ ብዙ ሙሐደራ ይደረጋል። ከዱሩም በየመስጊዱ አንዳንድ ጊዜ ያው የአየር ሁኔታ ምናምን ሲኖር ነው እንጂ ከዱሩም ጀምሮ የሙሐደራ ነገር ድሬዳዋ ላይ አይጠፋም። ደስ የሚል ነገር በጣም አይጠፋም። ይሄ ሙሐደራ የሚባለው በጣም በቃ ይሄዳል፣ በየመስጊዱ ይሄዳል። አሁን ደግሞ የበለጠ የኢትዮጵያ ወጣቶች ካውንስል ከተመሰረተ በኋላ የበለጠ እየጠነከረ ይሄዳል ኢንሻአላህ አላህ ካለ። በዛን ዘመንም አሁን እኛንም እንቅስቃሴ አድርገን ወጣቶቹንም አቀናይተን ለዚህ ኡማ ለወጣቶቹም ኢንሻአላህ አላህ ካለ ጥሩ ነገር እንሰራለን ብለን ተስፋ እያደረግን ነው። ለስራም እንቅስቃሴ እያደረግን ነው ማሻአላህ። ካሊድ ከዋኪብ ምን ማለት ነው? ከዋክብት ማለት ነው። በመጀመሪያ ለ1447 የኢድ አልአድሃ ለቤተሰቦቼ፣ ለባለቤቴ፣ ለመላ ሙስሊሞች እንኳን አደረሳችሁ ማለት ፈልጋለሁ። ቀጥሎ ከዋኪብ ማለት ከዋኪብት ከዛ ነው የተወሰደው። ከዋኪብ ነው የተወሰደው። አዎ ከዛ ነው ትርጉሙ ማለት ከዋክብት ማለት ነው። ከዋክብት ማለት ነው። አዎ በኦሮምኛ ኡርጂ ማለት ነው። በአረበኛ ከዋኪብ ነው። የሚገርም ነገር ይሄ ከዋኪብ የሚባል በአማርኛም በአረበኛም አንድ ነው። ለዛ ከዋኪብ ጀምዓ በመጀመሪያ አብረን ያለን ልጆች በተለያየ ዘርፎች ላይ እየሰራን ነበረ። በጀማ ስር ሳይሆን ኖርማሊ በቃ በነሻጣ ባለበት ቦታ ላይ እየገባን እየሰራን ነበረ። ድሬዳዋ ላይ እንደሚታወቀው እነሱም እንዳወሩ በብዛት ጀማ ከልጅነታችን ነው የጀመርነው። ኦልሞስት 20 ዓመት በፊት ነው ያለው እና ከዛ ነው የጀመርነው። አሁን ከተቋቋመ በከዋኪብ ስም 3 ዓመት ነው ዛሬ። እሱም ከዋኪብ በትምህርት ዘርፍ ላይ ነው የሚሰራው። ትምህርት ዘርፍ ላይ ነው። አሁን እንደ 2 ሴክተር ነው ያለው። አንዱ ትሬኒንግ እና ሁለተኛው ከቁርአን ጋር የሚገናኝ ነው። ይህ ትሬኒንግ ወጣቶችን ከድሬዳዋ ውስጥ ያሉትን ጀማ ላይ ተሳትፎ ያላቸው እና አንዳንድ ቦታ ላይ ተሳትፎ ያላቸው አንድ ላይ በመሰብሰብ ለ4 ወር ትሬኒንግ ይሰጣል እና ትሬኒንጉ በእምነት ጋር የተያያዘ ዩኒቨርሲቲ ያሉ ተማሪዎች እየሰበሰብ እምነታቸው ላይ ጠንካራ እንዲሆኑ እና አንዳንዶች ነገር ከእምነታቸው ማወቅ ያለባቸው ነገር ብለን ቤዚክ ፕሪንሲፕሎች የሚባሉትን በየትሬኒንጉ ለ4 ወር ነው የምንሰጠው። ከዛ በሰርቲፊኬት ነው የምንጨርሰው እና አሁን 2ኛ ዙር ላይ ነን ያለ ነው። 1ኛ ዙር አስመርቀን 2ኛ ዙር ላይ ነን ያለ ነው። መቼ ነው የተመሰረተው? 3 ዓመት ነው ዛሬ። 3 ዓመት ነው። እሱ ነው አንዱ ዘርፉ ይሄ ትሬኒንግ ነው። ሁለተኛው ከቁርአን ጋር የተገናኘ ነው። ሰዎቹ ወደ ቁርአን መመለስ፣ ወደ ቁርአን መጠራት፣ ቁርአንን ማስተማር ከዚህ ጋር የተገናኙ ነው እና ከዚህ ጋር የተገናኘ አሁን እንደ ቁርአን ሴንተር ይሄ መርከዝ ሰው የሚቀራበት ቁርአን 2 አሁን አቋቁመናል። ዘንድሮ 1 ጨምረናል። መጀመሪያ 3 አለ፣ 1 አለ። አንዱ አሁን ወደ 600 በላይ ሰው ነው ያለው። 600 ሰው በላይ ይሄው በነፃ ነው የሚማሩት። ለየት የሚያደርገው ነገር በነፃ ወደ 25 በላይ አስተማሪዎች ናቸው ያሉት እና እዛ ላይ በጣም አሪፍ ነገር እየሰራን ነው። አምና አሁን እንደ ምሳሌ ባነሳ ወደ 100 በላይ ነው ቁርአን የጨረሱት። በዛ ላይ ኖርማል ቲላዋ ብቻ ነው የምናስተምረው። ማታ ነው ጊዜውም። ለምን ጠዋት ትምህርት ስላላቸው ማታ ነው የምናስተምራቸው። በብዛት አሁን ህፃን ናቸው ልጆቹ። ፋሚሊዎቻቸው መክፈል ማይችሉ ፋሚሊዎቻቸው ማያውቁት ልጆች ማለት እንዲማሩ ራሱ አንዳንድ ሰው
ለቁርአን ቦታ ባለመስጠት ልጆችን አይልኩም ወደዚህ። ስለዚህ ነፃ ማድረጋችን ይህንን ቻንስ አግኝተናል እኛ። ስለዚህ ይሄ መርከዝ በቀላሉ ወደ 600 ሰው ይዞ እያስተማረ ነው። ሁለተኛ ብራንች አንድ ጀምረናል ዘንድሮ። እሱም ወደ 200 ሰው ነው ያለው። እሱም በነፃ ነው። ይሄ እነዚህ ሁለቱ ላይ ነው እየሰራ ያለው እና ሌላ ነገር ባለፈው አምና የጀመርነው ቁርአን ውድድር እንደ ድሬዳዋ ለመጀመሪያ ጊዜ አድርገን ነበረ። እዚህ ላይ በሂፍዝ ማለት ነው። በሂፍዝ ኦልሞስት ድሬዳዋ ውስጥ ያሉትን መራኪዞች እስከ 19 የሚሆኑ ኦልሞስት 20 ወደ 20 የሚጠጉ እና ወደ 60 የሚሆኑ ሐፊዞች ሰብስበን አንድ ላይ ቁርአን ውድድር አድርገን ነበረ። ኢንሻአላህ እሱም የሚቀጥል ነገር ነው። ኢንሻአላህ ዘንድሮም ይኖራል ማለት ነው። በቁርአን ውድድሩ በደንብ ልትቀጥሉበት አስባችሁ ኢንሻአላህ በኋላ እንመለሳለን። ሙባረክ ጋር አልፍ ነው። ሙባረክ የሱፍ የአልኢህሳን ሲቪል ሶሳይቲ ምክትል ሰብሳቢ ነህ። እስቲ መጀመሪያ ስለ የእናንተ ሶሳይቲ የተወሰነ ነገር በለን ከተመልካቾቻችንም ጋር አስተዋውቅልንና ከዛ እንመጣለን ስላንተ ደግሞ። ማሻአላህ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ያው ኢንሻአላህ እንኳን ለ1447ኛ የኢድ አልሀዳ በዓል በሰላም አደረሳችሁ ለማለት እወዳለሁ። መላው የኢትዮጵያ ሕዝብ እንዲሁም ዓለም ላይ ያላችሁ በአጠቃላይ እንኳን አደረሳችሁ ማለት እወዳለሁ። እዚህ ያለው የድሬዳዋ ጀማ የተለያየ ማህበረሰብ፣ የተለያየ ቋንቋ ተናጋሪ ከተለያየ አካባቢ መጥቶ በጋራ የሚኖር ነው። እንደተረዳሁት አማርኛ ብቻ የምትችል አልመሰለኝም እና በሌላ ቋንቋ እንኳን አደረሳችሁ የምትላቸው ሰዎች የሚጠብቁ ይመስለኛል። እስቲ ጨምርበት። እስቲ ያው የድሬዳዋ ነዋሪ ስትሆን አላህ ያደለን ነገር ቢኖር ያው የተለያዩ ቋንቋዎችን መቻላችን ነው። ያው አንዳንድ የራሳችን ድክመት ካልሆነ በስተቀር አብዛኛውን ቋንቋ አብዛኛው ወጣት ይችላል። በዚህ አጋጣሚ ኦብለየን ከያ ሙስሊማ ጉቱ ጀቹ ወላሂ ጉያን ኩን ጉያ ጉዳዳ በገረቢን ኢደል አህዳ ኢሲንጌ ጀቹን በርባዳ በገረቢን ወሉማኑንጌ ኢንሻአላህ። ለሌላም ቋንቋ ልቀጥል እስቲ በሌላ ቋንቋ ደግሞ ጨምረን። ያው እንግዲህ አሚሬ ከጎን እይታው ለየት ብሎ እየጠበቀኝ ነው። ስለዚህ ያው ታዛዥ ነኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ዋጃጀ ዋሽታት አቦት እንደቸ በምን አለሁም ፈያምንኩም አባይ አላህ ለ1447ኛ ኢድ አረፋ ኢድ አልሀዳ አባይ አላህ አጂጂሁም አባይ አላህ አጂጂን ለበሎት ይወዳው አባይ ቂጣማ ጀጀነ ማሻአላ ማሻአላ። እንግዲህ አንዱ ድሬዳዋ ደስ የሚለው ይሄ ነው። እዚህ አካባቢ ያለው ሰው የተለያየ ቋንቋ ይናገራል። በተለያየ ቋንቋ እንኳን አደረሳችሁ ይባባላል። ዛሬ ወጣቱ እንደዚህ ስንሰበስብም የድሬዳዋን ህብርነት፣ የድሬዳዋን አብሮነት፣ የድሬዳዋ የተለያዩ ማህበረሰብ አንድ ላይ የሚኖርባት መሆኑን ለማሳየት ነው። እንግዲህ ይሄ ጥሩ ማሳያ ነው ማለት ነው። አልኢህሳን መጀመሪያ ያው ጀምዓ ነበር። በእርግጥ ከኔ ጋር የተገናኘ ነው። እኔ በግል ነበር የምንቀሳቀሰው። በቃ በአጠቃላይ ራሴን አውቄ ከነበርኩበት አሁን ወዳለሁበት ስመለስ ቮለንተር ሆኜ ነበር የምሰራው። ትዝ ካላችሁ የኮሮና ወቅት ላይ ትንሽ እነዚህ ወላጅ አልባና አቅመ ደካሞች መንግስት አንድ ላይ መጠለያ ሰጥቷቸው እንዳይበከሉና አደጋ ላይ እንዳይወድቁ መንግስት ለራሳቸው ቦታ አዘጋጅቶ ነበር። በዚህ አጋጣሚ ደግሞ እዚህ በተዘጋጀው ቦታ ላይ እነዚህ የህግ ስራ ላይ የሚሰሩ ወንድሞቻችን በአጋጣሚ ሆኖ እስኪ በጣም በዛ ያሉ ሙስሊም ታዳጊዎች አሉ፣ እነዚህ ልጆች መስገድ ይፈልጋሉ፣ ቁርአን መቅራት ይፈልጋሉ፣ ሁኔታዎች አልተመቻቸላቸውም፣ እስኪ ናና ጎብኛቸው ብለው ጥሪ ያደረጉልኝ። በአጋጣሚ እነሱን የሚመግበው ፓድ ኢትዮጵያ ነበረና
ፓድ ኢትዮጵያም ደግሞ በተለያየ አጋጣሚ በስልጠናዎች ምናምን ብዙ ጊዜ ተገናኝተን ነበር በሰላም ሚኒስቴር ስር ምናምንና አጋጣሚ ልጎበኝ በሄድኩበት ሰዓት በጣም ብዙ ሙስሊም ታዳጊዎች ናቸው። አብዛኞቹ አሰጋገድን የማያውቁም ነበር፣ መስገድ ይፈልጋሉ። በሰዓቱ እኔ መንቀሳቀስ ስለጀመርኩኝ ትልቅ አቅሙም አልነበረኝም፣ ግን በራሴ በነበረኝ ማቴሪያል እና ቁርአን ልገዛ በሄድኩበት ሰዓት ቁርአን የሚሸጥ የነበረው ሰው እንዲህ እኮ ነው ጎዳና ላይ ያሉ ወጣቶችን መንግስት እንዳይበተኑ ህጻናቶች እንዲሰብስቡ ያደረገ የሆነ ነገር ለመፍጠር ፈልጌ ነው። እሱም በደንብ አገዘኝ። የሚሰግዱበት ኬሻ ምንጣፍ እና ቁርአን በመውሰድ በሳምንት ወላሂ 2 ቀን ይሁን 3 ቀን እየሄድኩኝ እነሱን እንዴት መስገድ እንዳለባቸው ቁርአንም እያስቀረው እዛ አካባቢም የነበሩ ወጣቶች ከሌላም አካባቢ የሚመጡ በፕሮግራም እያደረግን እኔ መጣ ቀን እነሱ አይመጡም፣ እኔ በማልሄድበት ቀን እነሱ ይሄዱ። ይሄን እየሰራን አጋጣሚ ሆነ አመት ባል ነገር ደረሰ። ወላሂ አረፋዩን የትኛው እንደሆነ አላውቅም እና በቃ እኔ እንደው ኖርማል እኔ ተማሪ ነኝ። እኔ ስገባ አባታችን ነው የሚሉኝ በጣም ብዙ ናቸው፣ ይከቡኛል። ከብዙ አይነት ሁኔታ ላይ ነበር የተሰበሰቡት። እነሱን በመርዳት ያለውን ነገር በቃ አንተ ስል አልኢህሳንም ይሄን ይሰማና ለመርዳት እዚህ በመጣበት ጀማዓ ነው ተገናኘን። የአልኢህሳን የጀማዓው አሚር ጓደኛዬ ነው። ያው በኳስ ነው የምንተዋወቀው። ሜዳ ላይ ጠላት ነን፣ ተቃራኒ ቲም ሆነን ብዙ አብረን አሳልፈናልና እንዴት ነው ይሄንን ነገር አብረን ብንሰራ ለምን ከኛ ጋር አትሳተፍም ብሎ ረመዳን ላይ አፍጥር ያዘጋጃሉ። እዛ አፍጥር ፕሮግራም ላይ ተጋበዝኩ። ሲሄድ በጣም ብዙ ወጣት ነው፣ ደስ የሚል የአፍጥር ፕሮግራም ነበር። ካለ ለምንድን ነው ይሄንን ነገር የማናሳድገው ብለን ጀማዓውን አጠናክረን ረመዳን ከወር እስከ ወር ድረስ ቢያንስ ከ400 እስከ 500 ሰው እናስፈጥር ነበር። የዛኔ ያው አልহামዱሊላህ አንድ ሰው ቢያንስ የ2 ቀን የ3 ቀን መሸፈን ይችል ነበር። ብሩም አነስተኛ ነው። 50 ኪሎ ሩዝ ነው የምንቀቅለው። በጣም ደካማ የሚባለው አካባቢ ይሄድን እናስፈጥራለን። የተረፈው እዛ አካባቢ ያለው መስጂድ ላይ በአብዛኛው ወደ ጀርባ የሚባል አካባቢ 02 ውስጥ አለ፣ እዛ ነበር የምንሰራው። ከዛ እየሰራን ስንቀጥል ለምንድን ነው ወደ ድርጅትነት የማናድገው? ጥያቄዎች እየበዙ መጡ። ሰዎች እንዲያግዙን በምንል ሰዓት ምንድናችሁ? ጀማዓ ናችሁ። ጀማዓ ስትሆን የተለያዩ ፕሮግራሞችን እንደፈለክ ማዘጋጀታችን ህጋዊ የሆነ ማንነት ሲኖርክ ክብር ስለሚኖር ወደዛ ወደ ህጋዊነት መጣን። ከዛ በኋላ እንደዛ እያል ወደ 3 አመት 4 አመት አካባቢ በዚሁ አፍጥርስ እየሰራን እያለ ድጋሚ ወደ ሌላ ውሳኔ መጣን። ይሄ የምናስፈጥረው ኢፍጣር በከተማ ላይ እየዞርን ስለምናስፈጥር ትክክለኛ ጾመኛው ጋር እየደረሰ አይደለም፣ ለምን ወደ አስቤዛ ሲስተም አንገባም በሚለው ያው ቦርዱ ተወያይቶ ውሳኔ ካሳለፈ በኋላ ረመዳን 3 ቀን 4 ቀን ሲቀረው የለየናቸው የቲም ቤተሰቦች አቅመ ደካሞች አሉ፣ ለነሱ የወር አስቤዛ መስጠት። ከዛ እኛ ደግሞ ያ የነበረው ግንኙነት እንዳይቋረጥ በሳምንት 2 ቀን ጁምዓና እሁድ አብዛኛው ሰው እረፍት ሊሆን የሚችልበት ቀን ስለሆነ በተለያየ ሰፈር ላይ ያፍጥሩ ፕሮግራም ይዘጋጃል። ራሳችንን የምናበስለው እንደውም ስራ አስኪያጃችን ጋር አብዲ ይባላል፣ አላህ ይደሰትበት። 2 ቀን እሱ ጋር ወደ መስቀለኛ አካባቢ ይመጣል። ገንደ ጀርባም ገንደ ተስፋ ይሄዳል። እኛ ሰፈር ደግሞ አዲስ ከተማ ገንደ ጉራጌ ይባላል። 2 ቀን እኔ ጋር ይመጣል እና ይሄ አንተ ጋር በሚመጣ ቀን አንተ ሰደቃ ማድረግ ከፈለክ ድርጅቱ የሚችለውን ያቀርባል፣ እኔ ይሄን እሸፍናለሁ ትላለህ። ግን በውስጥ ነው የሚታወቀው፣ አንተ ነው የምታውቀው። ፍየል ገዝተህ ሊሆን ይችላል፣ ሩዙ ይመጣልሃል፣ ትቀቅላለህ። ግን ራስህ ከትፈህ ምን ብለህ አብረህ ራስን ኃላፊነቱን የምትወስደው። እንደዛ እያደረግን አብዛኛው የምናስፈጥረው ፈረንሳይ ሆስፒታል፣ ድንገተኛ ፈረንሳይ ሆስፒታል እና ድል ጮራ ሆስፒታል በየአመቱ እዛ እየሄድን እናስፈጥራለን ማለት ነው። ይመስላል ትልቅ ስራ እየሰራችሁ ነው። የሁላችሁንም የተለያዩ የጀማ ስራዎችን ተመልካቾቻችን ተረድተዋል። ስለዚህ ወደ ሌላው ጨዋታ እንሄዳለን። ተመልካቾቻችን እየተከታተላችሁ ያላችሁት የነጃሺ ቲቪን የበዓል ልዩ ዝግጅትን ነው። ድሬዳዋ ላይ ነው የምንገኘው። ሰላሀዲን የድሬዳዋ የተለያዩ ጀማዎች በአንድ በኩል ብዙ ናቸው ወይ ብሎ የሚያስብ ሰው አለ። በሌላ በኩል ደግሞ ከድሬዳዋ ህዝብ ፍላጎት አንጻር ደግሞ አይ ይሄም ብቻ አይደለም ሌላም አለ፣ ሌላም አዲስም ጀማ ቢፈጠር ይጠቅማል። እንደና ደግሞ አክቲቪቲዎቹ ደግሞ በተለያየ ጉዳይ ላይ ሊሆን ይችላል። እነ ሙባረክና
እነ ሐምዛ ማስፈጠር ላይ ሊያተኩሩ ይችላሉ። ትምህርት ላይ ያተኩራል እነ ካሊድ ቁርአን ላይም ያተኩራል። ስለዚህ የተለያየ ስራ ነው እየሰሩ ያሉት። እነዚህ ጀማዎች እርስ በርስ መደጋገፍ ላይ፣ አንዱ ሌላውን ማገዝ ላይ፣ ተቀራርቦ የጋራ ስራ መስራት ላይ የሙስሊሙ የተለያየ ፍላጎት አለ፣ የተለያዩ ጥያቄዎች አሉ። በሚያስፈልግበት ጊዜ ተቀራርቦ መስራቱ ምን ያህል አለ ድሬዳዋ ላይ? በጣም ጥሩ ጥያቄ ነው የጠየቀኝ። ያለውን ቅድም እንዳልነው ሁሉም በየጀማዓው ሰፈሩም የተለያየ ሰፈር ስለሆነ ኢቭን አንድ ፊልድ ራሱ ቢሆን ይሄኛው በዚህ ሰፈር ላይ ይሰራል፣ ያኛው ሌላ ሰፈር ላይ ይሰራል፣ በተለያየ እንትን ላይ ይሰራሉ። ያም ሆኖ ይህ ግን በመተጋገዝ መተባበር ላይ አሁን ለምሳሌ ወንድሜ ከዋኪብ ካሊድ ትሬኒንጎች አሏቸው። ትሬኒንግ ለመስጠት ከፈለገ ከአልኢህሳን ከኢህሳን ከምን እያሉ ወጣቶችን እያሰባሰበ ነው ትሬኒንጎችን የሚሰጠው። በእጃዙር እርስ በርስ የተደጋገፉ ነው የሚጥሉት። ግን ሙሉን ይሄን ኃላፊነት ወስዶ እንደ አባት ሆኖ ካውንስሉ አሁን ኢህሳን ጀማዓ ሆኖ የካውንስል አባል ነው። አባቱ ካውንስል ሬዳው ወጣቶች ካውንስል ነው። ኢህሳን ባቡል ኸይ ባቡል ኢህሳን ሌሎች አሉ፣ ብዙም አሉ። ሁሉም እንትናቸው ጃንጥላቸው አምብሬላቸው ካውንስል ነው። በዚህ አጋጣሚ ደግሞ ሌላ መጨመርልህ እንደ መጅሊስም አሁን የመጅሊሱ የካውንስሉ ደግሞ አምብሬላው መጅሊስ አይደለ? እንደ መጅሊስም እውቅና መስጠት፣ እነኚህን ጀማዓዎች ማገዝ፣ እነሱ የሚፈልጉበትን አጋጣሚ ሲፈጠር አብሮ ሆኖ ከነሱ ጋር እንትን መሆን መጅሊሱ ነው። መጅሊሱ ውስጥ ደግሞ እኔ ወጣቶችን ወክዬ እንደ ድሬዳዋ መጅሊስ ስራ አስፈጻሚ ሆኜ እዛ አለው እና ዛሬ ወንድሜ ድሮ መጅሊስ መምጣትም አናስብም ሁላ የነበረውን ሁኔታ ስለምናቅ ያ ነገር ድሮ እኛ ወጣትም ሆነን አሁን ትንሽ ያው እነዚህ ሳያቸው እንደዚህ አይነት ችግር ውስጥ ስላለፍን እዛች ቦታ እነሱ የሚፈልጉትና እነሱ እንድተባበራቸው የሚፈልጉትን ጉዳዮች እንዳለ በማህበራትና አደራጀት ላይ ይሄን ኃላፊነት ወስጄ ወጣቶችን አንድ አምብሬላ ስር ታሰባስባችሁ እየሰራችሁ ነው። እየሰራን ከጀማ አንፃር ስል የተለያየ አመለካከት ውስጥ ያሉ የተለያየ መስጂድ ውስጥ ያሉ ሰዎችንም አብሮ የማሳተፍ የመስራቱስ ነገር ያ ግድ ነው፣ መስት ነው። ይሄ ከሌ እንዲህ ፍርቃ ነው ከሌ እንዲህ ነው የሚለው ነገር እኛ መስማትም አንፈልግም። ለምን አንድ ይሄን ኡማ እንደዚህ በታትኖ የጨረሰው እንደ አይነት ነገር ነው። ወጣቱ መሀል መፈቃቀርና እሱ ያመነበትን ይመን ግን እስላም እስከሆነ ድረስ ወንድሜ ነው ብሎ አንድ አላማ እንዳላቸው አንድን አላህ እንደሚገብሩና ለአላህ ብቻ ስለሚገዙ ምንም ይሄንን እንትን እናርጋቸው አንፈልግም። ትንሽ ዳይቨርሲቲዎች አሉ። ከዚህ ተጓዳኝ አሁን ልዩነት ተብሎ የሚታይበት አጋጣሚ አለ። በዚህ በኩል ሶማሌ አለ፣ በዚህ በኩል ኦሮሞ አለ፣ በዚህ በኩል ሌላ እንትን አለ። ያ የቀለምና እንደውም ድምቀት ሆኖ ነው የሚታየው እንጂ ልዩነት ፈጥሮ እርስ በርስ የሚያባላ ነገር አይደለም። የሚያባላ ነገር የለም። አዎ ማሻአላህ። ራሳችሁን አስተዋወቃችሁ፣ ጀማዎቻችሁን አስተዋወቃችሁ፣ የምትሰሩትን ስራ ነገራችሁን። የእናንተ የበዓል ውሎና ገጠመኝ ላይ ደግሞ አሁን ትኩረት ብናደርግ ምን ይመስላችኋል? በዓል እንዴት ነው የምታሳልፉት? በተለይ የኢድ አል አድሃ በዓል አከባበር ከልጅነት ጀምሮ አሁን እስካላችሁበት ጊዜ ድረስ እንዴት እያሳለፋችሁ ነው? ድሬዳዋ እንዴት ነው የምታሳልፉት? የድሬዳዋ ልጆች ከልጅነት እስከ ወጣትነት በእንደዚህ አይነት ሁኔታ እናልፋለን። እንደዚህ አይነት ለየት ያለ ገጠመኝ አለ
የምትሉን ነገር ካለ እስቲ ያጫውቱ። በዓል ሁሌ በዓል ሲመጣ ማረሳው አንድ ገጠመኝ አለኝ። ሁለት ነው ያለኝ። አንደኛውን ልቅደምና ያ ካሳቃችሁ አሪፍ ነው ካላችሁ ጨምርላችኋለሁ። ድሮ ያው እንደሚታወቀው ድሬዳዋ ላይም ሆነ ሌላ ቦታም ዒድ ሲባል ሁሉም ሰው በተለይ ህፃኑ ይደሰታል። የሆነ ደስታ አለ። በዛ ደስታ መሃል ጠዋት ዚያራ ምናምን አለ። ያው እንደሚታወቀው እዛ ዚያራ ላይ ነው የምንጠቀመው እኛ። ሰው ወደኛ ቤት ሲመጣ ወይም እኛ ለዚያራ የሆነበት ሄድ ሐቀል ኢድ የሚባል እንትን አለች። ሐቀል ኢድ የሚባል ሳቢ ብር የምትቀበልበት አጋጣሚ አለ። የኢድ ስጦታ ሁሉም ነገር ሐቅ አለው። ዒድም ሐቅ ስላለው የኢድን ሐቅ ስጠኝ የሚባልበት አጋጣሚ አለ። እኔ ያኔ የነበርኩበት እንትን ላይ ብዙም የሚሄድበት አጋጣሚ የለም። እከለከላለሁ። አንድም ቦታ አንሄድም። ሰው ነው የሚመጣው ወደኛ ቤት። አንድ ቀን አንድ ጓደኛዬ መጣ። እየተጫወን እንዲሁ እዛው ግቢ ውስጥ እየተጫወን ትንሽ ተለቅ ይላል ከኔ እሱ። ያው ልጅነት አይደለ ሰው እየተጫወተ ይጣላል። ተጣላን ከጓደኛዬ ጋር። ሲጣላኝ ይዤው አፈረጥኩት። እንደውም ማፍረጥ አይደለም አስቀምጬ ወይ ላይ ተቀምጬ መታወቱላ እና የልብ ልብ ተሰማኝ። ለካስ ሰው መምታት ይችላል የሚል ነገር በጣም ተሰምቶኝ እንዴ ማን አለ ካሁን በፊት ሲያስቸግረኝ የነበረው ብዬ ሁላ ማሰብ ጀመርኩኝ። ትዝ ሲለኝ የሆነ ሰው ትዝ አለኝ በጣም ሁሌ ትምህርት ቤት ሁላ የሚያስቸግረኝ እና ዛሬ በቃ ይሄንንም እንደጀመርኩት መጨረስ አለብኝ ብዬ ተነስቼ ወጥቼ ሄድኩኝ። የነሱ ሰፈር ነው እንደውም ቆጠባ ነው ሰፈር ነው እና ሐምዛ ሰፈር ነው። የጄል አንኳኳው ቤታቸው አንኳኳ። አባቱ መጣ። እከሌ አለ አላው ጥራልኝ ፈልጌው ነው አልኩት። መጣ። አባትየው መጣ። ልጁ ሲመጣ ልክ እንደመጣ ትችለኛለህ አልኩት። ልክ እንደመጣ ትችለኛለህ ስለው ሁሌ የሚቀጠቅጠኝ ሰው ሁሌ እንደፈለገ ትምህርት ቤት ሲሄድ የሚፈልገውን ነገር ከኔ የሚወስድ ሰው ዛሬ ተጋርቦ ሄዳተ ከዚህ ያለኝ ልጁ ራሱ እንደዛ ሲለኝ አይ ወላሂ እውነቴን ነው ከምሬ ነው አልኩት። ከምሬ ነው እውነቴን ነው ዛሬ ዛውጣ እንደጨረ ስለው አየኝና እውነቴን ነው እሺ ና ታይዘኔ ሜዳ ሐሪሮ ይባላል ቆጠባ። አሁን ሆስፒታል ተሰርቶበት ሜዳው የለም። እዛው ሄድና እስኪ በቃኝ ደብደበኝ። እስኪ በቃኝ። ለዚያውም ወደ 6 ሰዓት ምናምን አካባቢ ነው። ጭር ብሏል። አንድም ሰው የለም። አገላጋይ የለም። እንዲህ እዚህ ጋር አብጦ እንዴት ወደ ቤት ልመለስ እና ማልቀስም ሁሉ ነገር ጨርሼ ቤት የገባው እቺ አጋጣሚ ሁሌ በዓል ሲመጣ አራሳደብ ያኔ በዓል ጊዜ የሆንኩት በገዛጅ ትችለኛለህ ብዬ ግን እንደማልችል ያየሁበት ተደበደብኩበት። በጣም ተደበደብኩኝ። አይገልጽም እኮ ልጁ እልህ ነው የተወጣው። ግን ከዛ የተማርኩት ከዛን ቀን ጀምሮ ይሄን ልጅን አልፈራውም። እንደዛ ደብድቦኝ አልፈራው ወጣልኝ እና በዓል ሲመጣ ያቺ ነች ያኔ እንደዛ የሆንኩት። አሁን ትልቅ ሆነ ራሱ እሱ ረስቷል፣ እኔ አልረሳም። በጣም አሪፍ አስቆናል። ግን አሁን አይደለም በኋላ ትደግመናለህ። ሌላ ሰው ጋር ነኝ። አፉ ብለዋል ግን ሳላ ልጁን አፉ ብለዋል። በበዓል ቀን የተደበደብኩት እኔ ነኝ። እሺ ሐምዛ፣ ያው ወንድማችን ሳላዲን እንዳለው ኢድ ቀን ድሬዳዋ ውስጥ የሚታወቀው ያው በሐቀል ኢድ ነው። ጠዋትን ሰገደን ስንመጣ መጀመሪያ ላይ ሌሊት ያው ሁሉም የታወቀ ነው 9 ሰዓት ወይ 7 ሰዓት ልንተኛ ስንል ልብሳችን አጠገባችን አስቀምጠን ነው የምንተኛው። መቼ ይነጋል ብለን ልክ እንደነጋ ኢድ ደርሰን ስንመጣልን ከመጣን በኋላ ቁርሳችን በልተን ወይ ተሰባብሰን ወይ ብቻ ለብቻ ነው የምንሄደው። አንድ ጀለሴ አለ አብሮ አደጌ ነው እና እንሂድ የአክስቴ ቤት አለኝ። እሺ ብዬ ተከተልኩት። ሄደን ስንገባ ያው ለሰው ነውና ለሁለት ሰው ብሎ አንዳንድ ብር ሰጡን። አንዳንድ ብር ያኔ ያው ብዙ ነበር፣ በጣም ብዙ ነበር። በጣም 5 ብር ካገኘ በቃ ቀኑ ሙሉ ነው የሚዘጋልህ።
ከዛ ወጣን። ስንወጣ ብሬን አልኩት። የምን ብር አለኝ። የአክስቴ ቤት እኮ ነው። የምን ብር አለ? አይ እኔ ስለመጣሁ እኮ የሰጠን 2 ብር ምናምን ስለው አይ ላሽ ይበላለኝ። ይሄ የኔ ብር ነው ካሁን በኋላ ከጠየቀኝ ነግሬሃለሁ አለኝ። እሺ አልኩት። እንዴት ልብቀለው ብዬ አስቤ ና እንሂድ አልኩት። እኔም የአክስቴ ቤት አዎ ሄደን ከዛ አክስቴ ቤት ስንገባ 2 ብር ሰጡን። ከዛ 2 ብር ሰጡን። ያው ፈረቃዬ ነው 4 ብር ኪሽ አልኩት። እሺ በቃ ያው አክስቴን ብር ሰጣለሁና አንተም ስጠኝ አለ። እንቃየር ሰዋ ከፍ ስላለች አይ ላሽ በል አልኩት። በቃ ያው እኛ ሁለታችንም ተለያይተናል። አንተም ያክስትህ እኔም ያክስትህ አልኩት። እሺ እና እንሂድ ተባብለን ሄደን የሆነ መዝናኛ ዲኒ እና ጀንገል ምናምን ይባላል። ሄደን ባለን ብር ያው የሰበሰብነው ብር ተዝናናን። ወደ ቤት ስንመጣ ለቀልድ በቃ እንደዚህ ዝም ብለን የተራባ ይባላል መተራረም ማለት ነው። የተራረም ከዛ እኔ ያው ጀለስ ስለሆነ እንጣላለን ብዬ አላሰብኩም። ዞር ብዬ ሲተርበው በቃ የሆነ ነገር ከጆሮዬ ጭር አለ። ለካ እሱ ሰጥቶኝ ነው። ጀው አረገ። እሱ አለበት ታውቃለህ፣ ቅድም አልወጣለትም። ከዛ የሆነ ነገር በቃ ጮኸ። ምንድነው ፎርስ ውስጥ ነኝ። እንዴት ልውረድለት? በዛው እኔ ሲዞርለት በዛ አሁንም ሰጠኝ። ባለባያጁ ያዘ ወረን። እዛ ልክ እንደ ጸብ ያለበት ሰው ዱቄት ተራረግን። እኔ እንደ አጋጣሚ ስልክ የዛ እንትን የሆነ ምንድነው የሚባለው ይሄ ትንሽ መጫወቻ ምናምን አለች፣ እዛ ውስጥ ወደቀች። እሱ ሄደ። እኔ ሲይዙኝ ባለመኪናው ትንሽ የሆነ ነገር ተሰበረበት። አለቀም አለኝ። ይዞኝ ፖሊስ ጣቢያ ወሰደኝ። ከዛ እሺ አስደውሉኝ፣ የቤት ስልክ ቁጥር አለ ፋሚሊያ ሲደውል ምንድነው እንደዚህ ከጀለሴ ጋር ተጣላሱ። ሃይ አብራችሁ ለመዝናናት አይሄዳችሁም አሉ። አዎ አብረን ነው ተዛደን እንደዚህ ደበደበኝ ምናምን አልኩት። ከዛ ከፖሊስ ጣቢያ 30 ብር ነው ምናምን እንትኑ መጡና አወጡ። ያው ብዙ ጊዜ ኢድ ሲደርስ ይሄን ነው ትዝ የሚለኝ አብዛኛው። በጣም ይገርማል። እሺ ማጋን ብቻዬን አይደለሁም ማለት ነው። ብቻ ለነገሩ የእናንተ አካባቢ ምንድነው ሰፈራቸው? ለጋሪ ቁጠባ ቦክስ ነገር አለ። እሺ ማጋን ሂድ። እሺ ያሲን ጋር ሄዳ ያው ገጠመኝ ሲባል ሁሉም ሰው አንዳንድ ያስታውሳል። የዓይለት ማስታውሰው ያኔ ቆይቷል። ወደ 10 ዓመት አሁን ይደርሳል። ልጅ ሆነን ነበርና አብዛኛው ጊዜ ኢድ ሲደርስ ወደ መዝናኛ ቦታዎች ነው አብዛኛው መሄደውና ያኔ ወደ ስዊሚንግ ነበር። ይሄን ነው ስዊሚንግ ፑል ሄደን መዋኛ ያኔ ቤት እንትን ታርዶ ምናምን ነበርና ከዛ ስንወጣ ወደ 5 ሰዓት ነበር ጠዋት ብላ ምሳ ብላና ሄድ ተብዬ እዛው በላለ ብዬ ከዛ ወጣው። ከዛ አብረን ስንሄድ ባባ ነበር ይሄን ነው። እዛ ስንደርስ ዋናው 40 ብር ነበር በሰው 40 ብር ለመዋኘት። ቁልፍ ደግሞ ነበርና ቁልፉ ወደ 20 ብር ነው መሰለኝ። አብረን ይሄን ቁልፍ ማለት ሎከር ማስቀመጫ። እና እኛ ወደ 8 ሰዎች ነበርና የተስማማ ነው በየተራ ተራ ለማየት ነው ቁልፉን ለመግዛት ማለት ነው። መጀመሪያ ምሳ ብልተን እንግባይ በኋላ እንበላለን ተባብለን ቁልፉን አልገዛንም። በተራ ተራ ነበር ያያየን የነበረውና የአንደኛው ተራ በቃ ሁሉም ገባ። ሁሉም ሲገባ አንዳንድ እንትን አለ ያኔ መፈተሽና ገንዘብ ይወስድ። አዎ ያኔ ገንዘቡ እንዳለ ተወስዶብን ምሳም አልበላንም። ያን እንትኑ የተረዳነው ደግሞ ያየነው አንድ 30 ደቂቃ ራሱ አልሞላንም ነበር። ይከታተላችሁ ነበር ሰው ነበር ማለት ነው። ያኔ ከኛ መሀል ይሁን ሌላ ይሁን አላውቅም። 30 ደቂቃ ሳንዋኝ አንዱ እንትን አለ እስኪ አሁን ምሳ እንብላ ተባባልን። ከዛ ስንወጣ የለም ብንፈትሽ ምንም እርስ በርሳችን ራሱ እንትን ተፈታተሽን ገንዘቡ የለም። ያኔ ገንዘቡ ሳይኖር በቃ እንትን ሆና ሁሉም ከዛ ወጥቶ ስትረስ በቃ ገባና ምሳ አልበላንም። ያኔ ከዛ ደግሞ እንትኑ አሁን እዚህ ሰይደው ነው ከሰይዶ ሸኸይ መድረስ ደግሞ በእግር ያን ጊዜ በጣም ረጅም ነበር። ትራንስፖርት ራሱ አልነበረም እና ያኔ ከዛ አሁን እንትን ጀመርን በቃ እንሄድ ተባባልና ከዛ ወጣን። ዋና የለም በቃ አንዴ ገንዘቡን ከፈል ግን ከዋና በላይ ከመዝናናቱ በላይ እንትኑ ነው ያለው ስቃዩ። ከዛ ወተን በእግር ገባን እስከ ቤት። ያኔ ስንደርስ ወደ እንትን ነበረ
11 ሰዓት ላይ ነበር ከሰዓት ያኔ ምሳም ሳንበላ የሄድንበት ዓላማ ራሱ ሳንዋይ ከዛ ተመልሰንና አብዛኛው ጊዜ ኢድ ሲደርስ ያን ነው ታስታውሳላችሁ። ማሻአላ። እሺ መሐመድ ጋር እንምጣ። ያው በጣም የሚያስቁ ነገሮች ናቸው። እኔ የገጠመኝ ነገር በሄድ ጊዜ በህይወት የማረሳቸው 1996 ኦኬ ህፃን ሆኜ ማለት ነው። ሙአዚን ነበርኩ እኔ መስጊድ ውስጥ። እሺ አዛን እላለሁ። እኛ ሰፈራችን ገንዳብዲ ቦሩ ይባላል። ኦኬ እና በዛን ሰዓት የኢድ ምንም ነገር የለኝም። በቃ ልብስ አልገዛውም። ቤተሰብ ያቅመ ደካማ ስለሆኑ ለኢድ ምንም ነገር አልተገዛኝም። በቃ ጅልባብ ነው የምፈልገው በዛን ሰዓት ጀላል ይሄን ማለት ነው። በዛን ሰዓት ምንም ነገር በቃ ብርም ስለኝ ተስፋ ቆርጬ መስጊድ ውስጥ ቁጭ እያልኩ ነበር። ዱዓ አደርጋለሁ እና 10 ሰዓት ደረሰ። ኦኬ 10 ሰዓት ሲደርስ የሆነ መኪና መጣ። እቃ የበዓል ዕለት ነው 10 የደረሰው ነው ከበዓል አይደለም፣ ከበዓል በፊት ማለት አዎ፣ ከበዓል በፊት ከዛ የሆነ እቃ መጣ። ኦኬ ማለት በዛ በቃ እየተሰራ ቤት እዛ እኛ ሰፈር አዲስ ስለሆነ ብዙ የሲሚንቶ ምናምን ይወርዳል። ኦኬ በዛን በህፃንነቴ ማለት ነው ተሸክሜ ነው የምኖረው እና ሙአዚንም ነበርኩ። በዛ አዛን ደረሰ 10 ሰዓት አዛን ደረሰ። ከዛ እቃ መጣ። እቃ ማውረድ አለብህ። አዛንም ደግሞ ደርሷል። ካወረድኩኝ እቃውን ብር አገኛለሁ። ለኢድ እንኳን ጀልባብ እንኳን ባይገዛ ለኢድ ትሆናለች። ሊድ እንዴ እና መስጊድ ውስጥ ያሉ ጓደኞቼ እንዳለ ተሰብስበው ሄዱ ለማውረድ። እኔ ደግሞ ሙአዚን ነበርኩ። ሙአዚን ስለነበርኩ አልሄድም ብዬ ውዱዬን አድርጌ አዛን አልኩ። ከዛ እነሱ እያወረዱ ነው። አዛን ከጨረስኩ በኋላ ቁጭ ብዬ ዱዓ እያደረኩ ነበር። ከዛ በዛን ሰዓት ዘካ የሚባል ነገር ዘካ አለ። ባለሀብት መጣ። ሐምዳይል ይባላል። ሐምዳይል እነሱ ያውቁታል። ከዛ ሐምዳይል ያ መስጊድ የሰራ ራሱ ሰውዬ ነው። ባለሀብት ሐምዳይል ይባላል ስሙ ራሱ ማለት ነው። ከዛ ብር ይዞ መጣ። ዘካ ለመስጠት ነው። መስጊዱ ባዶ ነው። እኔ ብቻ ነው አዛን ብዬ ቁጭ አልኩና አንድ ሽማግሌ ቁጭ ናለው። ከዛ አይኔን ጨፍኜ ያ አላህ እያልኩ ነበር። ወላሂ በህይወቴ ማለት ነው ማረሳ ነገር ዱዓ የተቀበለኝ ጸሎት ልክ እንዳደረኩኝ ከጨረስኩ በኋላ የዛን የ1996 ዓመተ ምህረት 1000 ብር አስባል 1000 ብር እኔ መቁጠር እንኳን አላውቅ ወንድሜ ጋር ነው የወሰድኩት። በጣም እንዳልተቀበለ አምጥ ልክ እንደጨረስኩ ዱዓውን እንደጨረስክ አምጥ ቆጥሮ ብቻ በቃ አስታውሳለሁ። 50 ብሩ አዲስ ናት በቃ አዲስ። ከዛ ስጠኝ የበለጠ ደስተኛ ያደረገኝ አዲስ መሆኑ ብር ራሱ አዲስ ነው ብሩ በቃ በጣም በቃ ደስተኛ ሆንኩት። ከዛ እንዴት ብዬ ልስገድ አዛን ራሱ እንትን ከዛ አዙን ሰርጌ የበለጠ ደስ በቃ እንባዬ መጣ። በቃ ምንም የለኝማ አሁን እያስብኩ ያለው በዛ ውስጥ ቁኜ ቶሎ ሰላትን ሰግጄ ጨርሼ ወደ ከተማ ሄጄ ጅልባብ መግዛት አለብኝ። አዎ ነገ በዓል እኮ ነው። ነገ በዓል ነው። አዎ በቃ አዛን ኢማሙ አይመጣም እንዴ ሰዎቹ አይገቡም እንዴ እያልኩ በቃ ከዛ ኢማሙ ውሳኔ ትክክል ነበር ማለት ነው። ተሸክም ሄደ በቃ እኔ አዛኑም ማለት አለብኝ ማለት። አዎ ከዛ ኢማም መጣ፣ ሌሎች መጡ። በቃ እቃ ማደረኩ ሰገድ ነው። ከዛም በኋላ ለኢማሙም 1000 ብር ሰጣ። ኦኬ ኢማሙም ደግሞ ጓደኛዬ ነው። አንድ ቤት ነው የምናድረው። አንድ ቤት ውስጥ ተከራይተን ነው የምናድረው እና ጓደኛዬ ነው። ከዛ ተነጋግረን በቃ በጣም እሱም ደስተኛ ሆነ። ከዛ እኔ 1000 ብሩን ይዤ ከተማ ወጣሁ። አዎ ገዛዋ ሀብታም ሆንክ በቃ በአንድ ጊዜ ከሸክም ወደ ሀብታምነት። ጫማ ብትል ሰንደል ብትል በቃ ጅልባብ ብትል ኢማመት ቀይ አለ ያቺኛውን ገዝቼ በደስታ እንዴት እንደመጣሁ አላውቅም። መክሪ ባለፈኝ ማለቴ ከተማውን የሰገድኩኝ አዛን ሌላ ሰው እንትን ብዬ ነው። በዛን ሰዓት ሞባይል የሚባል ነገር የለም። ከዛ 1000 ብር ማሜ እኮ 1000 ብር አገኘ ብሎ ሰሙ ጓደኞቼ ምናምን። አንዱ አለ በጣም አደገኛ የሆነ ልጅ። ከዛ 1000 አገኘ። እንዴት እናንተ እኮ ስትሄዱ እሱ በቃ አዛን ስላለ ምናምን እንደዚህ አግኝቶ ለመግዛት ምናምን ይላል። ከዛ ልክ እንደመጣው አይ ዛሬማ አገኘ አለ የሆነ ነገር ገብቶላል። አዎ አልኩት። ከዛ የሆነ ነገር ግባልኝ አለ። ኧረ እኔ ጨራርሼ መጣሁ የቀረች ለእናቴ ልሰጥ ነውና ቅርታ አድርግልኝ አልኩት። እሺ አለኝ። ለካ እሱ ሌላ ነገር እያሰበ ነው ተንኮል። ከዛ
ሻይ ተክቢርታ ተባለ። በቃ ሁሉም ሰው እንትን ማለት በደስታዬ አደርኩ። በቃ ሊያምን አልቻልኩም። በቃ ያቺን የተገዛ እንትን ውስጤ በቃ ምን አይነት በቃ እንትን ብቻ ደስታዬ በዛን ሰዓት ልነግር አልችልም። ከዛ ሲነጋ ጠዋት ላይ አዛን አልኩ፣ ተክቢራ ተደረገ። ወደ ኢድ ሜዳ ልንሄድ ነው። ኢድ ሜዳ ሞባይል የለም በዛን ሰዓት። ኢድ ሜዳ ልንሄድ ነው። የለንም ሞባይል ቢኖር ራሱ እኛ ጋር ሞባይል አይታሰብም። ከዛ መስጊዱ መጨረሻ ላይ የሚዘጋጋው እኔ ነኝ። ዘጋግቼ ጨረስኩትና ሽንት ቤት ውዱ አድርጌ ለወጣ ከነሱ በኋላ ብዬ ሽንት ቤት ገባው። መቶ ቀረቀረ ላኢላሃ ሽንት ቤት ውስጥ እንደገባ ማንም የለም። እንዴ ልደውል ስልክ የለም። በዛ ላይ ስልክ አይታበ ብጨው ሄዱ ሰገዱ። እኔ እዛ ውስጥ እያለቀስኩኝ ምን ያህል ቢጨክንብህ ነው እባክህ? ማን እንደቆለፍብኝ በቃ እሱ ራሱ በኋላ ነው ምንም እሱ በቆለፉን ራሱ እኮ አልነገረኝም። በኋላ ላይ ይነግረኛል። ከቆየ በኋላ ቆልፎብኝ ሄደ። ለካ እሱ ያንን 1000 ብር ጠይቆኝ ነበር እኮ የሆነ ነገር ግባልኝ ብሎ እምቢ ስላለ ያው በቃ ትርፌ ያለችኝ ለእናቴ ልሰጥ ነው ቅርታ አድርግልኝ አልኩት። ከዛ እሺ አለ በቃ። ከዛ 5 ብርም ብትሰጠው እኮ ይፋታ ነበር። ደግሞ እኮ ሽንት ቤቱ ራሱ በዛ ይገርመኛል። እስከ ላይ ድረስ እኮ የተዘጋጀ በቃ አይታሰብም። ባለውት ልሞት ነበር ሽንት ቤት በቃ ጠግቤ አሬ ታሊባን አላሁ አክበር እንዴት ይላል እዛ ውስጥ ተግሪታ ታሊባን። ከዛ የሽንት ቤት ታሪኬ በጣም በቃ ሽንት ቤት በቃ ብቻ ይሄ ለየት ያለ ገጠመኝ ነው መቼም አይረሳም። እና ሽንት ቤቱን ልክ 3 ሰዓት 2 ሰዓት ምናምን ሲሆን ነው የመጀመሪያ ሰው የሽማግሌ ነበረ መስጊድ ላይ አይቀርም። በር መጥቶ በር ያንኳኳል። ማን ይከፈቷል በሩ? የውጭውን በር ማለት ነው። አዎ የመስጊዱ ራሱ። ከዛ ወጣት ልጅ መጣ። ሲገባ ጨውቁት ሲከፍትልኝ ፌንት የሌለ በቃ እኔ የበለጠ ማለት ሽንት ቤቱ ሳይሆን ከኢድ ሜዳ መቅረቴ ነው በቃ በጣም የተሰማኝ። ያው ሁላ ደስታ አግኝቼ በአንድ ቁልፍ ያው እንደዛ ጨለመብኝና የማረሳ ታሪክ ሆነ። የሚገርም ነው ይሄ መቼም አይረሳም። እሺ ሙባረክና ካሊድ ቀርታል። ገጠመኞች በጣም ደስ ይላሉ። ኢድ ላይ ብዙ ነገር ያጋጥማል። አብዛኛው ድሬዳዋ ላይ የሚያጋጥመው በቃ የሚያቀራርብ ነው እና እኔ ያው በጣም ያው የልጅነቴ ትንሽ ውስብስብ ነው። በጣም ነገረኛ ነበርኩኝ። ሰፈር ላይ ከኔ ቀድሞ የተገዛ ነገር ካለ ወይ ለኔ ሊገዛልኝ ይገባል ወይ ከዛ ሰው እኔ ወስዳለሁ። የሆነ ነገር ስለሚፈጠር ቤተሰብ ራሱ አይፈቅድለትም ሲጀመር ማለት አይፈቅድለትም። ለዛ ቀኛ ሰፈር እኛ ሳንነጋገር ሁላችንም አንድ አይነት ልብስን መንገዛበት ጊዜ አለ። ሁሉም ይደብቃል እንዲታይበት ስለማይፈልግ ይሄ ልብስ ሲገዛልን እንደብቃለን። ልክ ሌሊት እንግዲህ ለብሰነው ነው ምንተኛው እስኪነጋ ድረስ። አሁንም እንወጣለን አነጋም እንባላለን። ቤተሰብ እንግዲህ እኛን ነው የሚጠብቀው ኢድ ሜዳ ለመሄድ። በልጅነቴ አሁን ላይ ሜዳ የሆነ አስታጥቄ ሜዳ ነበር የሚሰገደው። እንግዲህ የኛ አዲስ ከተማ ስለሆነ እንዲዞረን ነው የምንሄደው። በጣም የሚያሳስበን በሰዓቱ ምንድነው አላማዎች አሉ። አንደኛ ረመዳን ውስጥ ገና ኢድ ሲቃረብ የምናገኛቸው ሰዎች በጠቅላላ ለኢድ ሐቅ ኢድ ትሰጠኛለህ አይደል እያል ቃል እናስገባለን። የኔ ስትራቴጂ ያ ነው። ኢድ ሜዳ ከመሄዴ በፊት መስጂድ ላገኛቸው ይገባል እነዚህ ሰዎች። በኋላ ትሰጠኛለህ አይደል ወይስ አሁን ትሰጠኛለህ ብዬ ሰው ሳይቀድመኝ ማለት ነው። ለብዙ ልጅ ሰጠው ይልሃል አብዛኛው ሰው ስትሄድበት ማለት ነው። ወይ በትንሹ በ5 ሳንቲም በ10 ሳንቲም ይፋታል። ያኔ 5 ሳንቲምም ትልቅ ነች። 25 ሳንቲም ካለ የመጨረሻ በቃ ትልቁን ፊኛ መርጠህ ትገዛበታለህ በወቅቱና ለዛ ለሊት ተነስተን መስጂድ እንሄዳለን። ሰግደን በተክቢራ በጣም ባማረ መልኩ ነው የሚኬደው። እኔ ግን ሙሉ ስትራቴጂ ምንድነው ተክቢራን በሚደረግበት ሰዓት የምፈልገውን ሰው እየፈለኩኝ እሱ ጋር ሄጄ እጁን ይዛለሁ። የተወሰነ ሜትር ከሄድኩኝ በኋላ ሰጣለሁ። በቃ ያችን ነው መሰበሰበው። ሰብስቤ መጨረሻ ልክ እንደተሰገደ
ሰው ወደፊት ሄዶናል ለሚሰግደው እኛ እዚህ ስፓልቶ አካባቢ ነው ምን ሰግደው ሰው ለመያዝ ማለት ነው ቶሎ ሰው ለመያዝ ለምን ውስን ሰዎች ናቸው 1 ብር ወይ 50 ሳንቲም ሊሰጡ ነው የሚችሉት ሌላው አብዛኛው እንደዚህ ወይ ኩኪስ እንግዲህ ድሬዳዋ ላይ በጣም ተለምዷል ብላልኝ ተብሎ ነው የሚሰጠው ኦኬ እሺ ይሞላና መጨረሻ ላይ የምታደርገው ነገር ስለሚጠፋብጭ አላህ ላይ ትኩረታችን ለምን ሽጉጥ አለች የምትገዛ በወቅቱ እኔ በጣም ማረሳው ትክክለኛ ኮልት ነው የመስለው የመጣው ሽጉጥ በሰዓቱና የሆነች የምትጨመር ፍሬ አለች በዛች ፍሬ ትተኩሳለች እና ቀድሞኝ የገዛ ልጅ አለ ሰፈር ላይ የዛኔ ጨላ ሰብስበን ሽጉጡንም ይዘን በቅሎ ጋሪና ባለጋሪ ድሬዳዋ ላይ በፊት ላይ በጣም ይበዛ ነበርና እንዳሁኑ አይደለም በጣም ያስዋቸዋል ኢድ ላይ ልክ ጨላ ሰብስበን አጋይተን ለ10 እና ለ20 በቅሎ ጋሪ ላይ ከላይ ወጥተ ፒፒ ለጋሪ ባፍ ይያልን ነውና ፒፒ ለጋሪ ይላል ብር የሌለው ከኋላ በእግሩ ይከተላል ብር ያለው ከፍሎ ይወጣል በቅሎ ጋሪ ክፍት እኮ ነው ከላይ ማለት ነው እና ለጋሪ ደርሰን ነው የምንመለሰው በዛ ሰዓት ሽጉጧን እንደምንም ብዬ ከልጁ ላይ ለመግዛት ምንም አጋጣሚ ስላላገኘኝ በቃ ለመጣላት ነው የወሰንኩት ተጣላን በመንጣላበት ሰዓት እኔ እሱ ከመምታት አላ ፍላጎት የለኝም አሁን ቀጥታ ልግዛ ካልኩት ያን ብር ስለሌለኝ ሽጉጡን ሳስጥለው የሆነች አደጋ ሲደርስባት አላረ የሆነ እንደምናም ብዬ ለመውሰር ነው የፈለኩት ከዛ በዛ አጋጣሚ ከልጁ ጋር ቀፊራ አካባቢ ይመስለኛል እሱ ኖርማል ባለጋሪ ላይ ነው የተሰቀለው ኖርማል ባለጋሪ ላይ 3 ሰው ቪአይፒ ነው ከፊት የሚቆም አለ እንጨት ላይ የሚቆም ከኋላም የሚቆም አለ ያው እንዳከፋፈልና እንደ እድሜ ነው የምትወጣው ፒፒ ለጋሪ ያው ነው ተና አስጣልኩት ሽጉጧን በቃ ባለጋሪው ሰጠኛ እንዴ ባለንጋው አለንጋው ቋጠሮ አላት ባለጋሪዎች የሚነዱባትና በቃ በጣም ተቆነጠኑት ባንተ በቃ እሱን ስለተመታሁኝ እንደማልምረው ያውቃል በዛ ባለችኝ ብር 2 ብር ከምናምን አካባቢ መሰለኝ 7 ብር ነው 3 ብር ነው ምናምን 4 ብር አካባቢ ነው የሚሸጠው በጣም ልጅ ሽጉጧም የምትሸጠው ያንን ብር ሰጠኝ በቃ የዛን ቀን እኔ ማለት በጣም ለኔ ትልቅ ደስታ ነበር ለምን ምንም ነገር መቀደም አልፈልግም ገባ ያ ልጅ ግን ቀድሞኝ ይዟል ቀድሞኝ ስለያዘ ያቺን ነገር ማስጣል አለብኝ እና ያቺን ነገር ለማስጣል በቃ እንደምንም ሽጉጡን ጣልኩበት ከጎዳውት ቤተሰብ ጋር ሊደርስ ነው ጉዳዩ ያ ቤተሰብ ጋር ሲደርስ ደግሞ በጣም አስቸጋሪ ሁኔታ ላይ ነው የምወድቀው ያው ኢዱም ሊበላሽ ያለውም ሊወሰድበት ይችላልች ጨላዋም የሰበሰብካት እና በቃ በህይወቴ የልጅነት ሙባረክ መሐመድ ላይ የከረከረበት ይመስለኛል እንደዛ አይነት መስራት ራሱ ሰፈራችን የተራራቀ ሆኖ ተቀመን እንጂ በጣም ኢድ በጣም ብዙ ትውስታዎች አሉ ይሄ የልጅነቴ ነው ግን እንደው እድሉን ካገኘው ልጠቀምበት አደግ ካለ በኋላ ግን በጣም ማለት የሚያስደስተኝና አሁን ላይ የሚቆጨኝ ነገር ስለሆነ ነው ረመዳን ላይ ይሄንን የምናደርገው ኢድ አረፋ ብዙ ጊዜ ካያችሁ አብዛኛው ሰው ለእርድ ለምን ስለሚበታተን ብዙ ረመዳን ላይ እኛ ሰፈር ምን ጀመርን ከላይ እስከ ታች ድረስ የዚያራ ፕሮግራም ተጀመረ አንድ ቤት 2 ደቂቃ ነው የሚሰጠው ታይም ኪፐር አለ በር ላይ ነው የሚቆመው አንዳንዴ ገብተን ብስኩቱ ሳይመጣ የምንነሳበት ጊዜ እየተከተሉ ይሰጡናል እና የሚጀመረው ከዝቅተኛ ቤት ነው የሚጠናቀቀው መስጂዱ ስር ትንሽ አቅም ያላቸው ጓደኞቻችን ቤት አለ የሚሰሩ ኩኪሶች ይለያሉ ይሄ ቴምር መሃል ላይ ምናምን በወቅቱ እንደዚህ አይነት ተቆራጮች ምናምን ለየት ያው ነበርና አብዛኛው ወጣት ኪሽ ውስጥ ይይዛል ያው ኪሽ ውስጥ ይይዛል ይሰበስባል መጨረሻ ላይ ነው ሙሉ ሰፈሩን ዞረን ከጨረስን በኋላ እዛ ቤት ሆነ ዙር አዛን እስኪል ድረስ የምንጫወተው እኔ ደግሞ እያንዳንዱ ቤት ከበላሁኝ ስለምጠግብ የዛኛውን ቤት ሊያቅተኝ ስለሚችል አንድ ኩኪስ ወስድና አከፋፍላቸዋለሁ በቃ ማሻአላ ሁሉም ይደሰታ ያለው ፎቶ እየተነሳው መጨረሻ እዛ ቤት ስንደርስ ግን ሁሉም ጠግቧል አንዳንድ ይዞ ሲቀመጥ እኔ የዛ ቤትን ብስኩት ዱቄት አደርገዋለሁና አሁን ላይ ሁላችንም አግብተን ምናምን ትንሽ ከፍ ካለ በኋላ በጣም ቀንሷል ያ ዚያራ 5-6 ወጣቶች ቢሆኑ ነው የሚዞሩት በፊት እስከ 30-40 ሆነን ነው ምንዞረውና የረመዳን የኢድ አጋጣሚ ይመስላል በጣም ደስ የሚያዝናና የሚያስቅ የልጅነት ትውስታችሁ እና የልጅነት
ታሪካችሁና ሁኔታችሁ በጣም በአስገራሚ ነገር ማለፋችሁን ያመለክታል። ቅድም ለሰላህዲን ቃል ገብተንለት ነበር የሚያስቅ ከሆነ እንመለሳለን ብለነው ነበር። ሰላህዲን ሳይናገር በፊት እኔ የደስታው አንዱ የገጠመኝ ብነግራችሁ እሺ ደስ ይለናል። ያኛው ያው እስር ቤት በሚያሳዝን ሁኔታ ታስሬ ነው ያው በቅርብ ጊዜ ነው ድሬዳዋ እስልምና ጉዳይ ከፍተኛ ምክር ቤት እኔ ድራይቪንግ ነኝ ማለት ሹፌር ነኝ። ኦኬ። እና መጀመሪያ ማስታወቂያ ያወጡና መጥቼ ተቀጠርኩ በሹፍርና ማለት ነው። ኦኬ። ከዛ ለካ ሐጅ ራሱ መሄዱን እዛ ነው ያወቅኩት እኔ ማለት ስለ ሐጅ ምናምን ነገር በቲቪ ያለው ያ አላህ አንድ ቀን እዛ ሳትወስደኝ አንድ ቀን እዛ ሳትወስደኝ አትወስደኝ ብዬ ነው ጸሎት የሚያደርገው። እዛ ሄጄ አንተን ዚያራ ካላደረኩ እንዳትወስደኝ አደራ ብዬ ፈጣኔ ይለምናለሁ ሁሌ። ከዛ ድሬዳዋ እስልምና ጉዳይ ገባሁት። ለካ ሐጅና ዑምራ ከዛ ነው የሚሄደው ከእስልምና ጉዳይ አላውቅም ነበረ። ከዛ ፓስፖርት ምናምን ወጣት ስለሆንኩ ፓስፖርት ምናምን ቦታ ላይ ስራና ሰዎቹን አስተናግድ ምናምን አሉኝና ይሄንን መኪና እየነዳሁ ፓስፖርቱ ቦታ ሄጄ ትላልቅ ዑለማዎች አሉ በዛን ሰዓት አሁን ነው ወጣት መሄድ የጀመረ እንጂ የዛሬ 10 ምናምን ዓመት በፊት አይሄዱም። 10 ዓመት በፊት አይሄዱም። ዑለማዎች ምናምን ትልልቅ ሰዎች ነው የሚሄዱት። እና ዑለማዎች ትላልቅ ዑለማዎች ነው የሚሄዱት። ከዛ ፓስፖርታቸው አንድ ሼክ አሪፍ ይባላል ወደ አወዳይ አካባቢ ነው። ፓስፖርቱ ጠፋበት ማለት ገና ኢሚግሬሽን መቶ አሻራ ምናምን ሳይሰጥ ነው እሱ ለሐጅ ጉዳይ ሳይሆን ከሐጅ በፊት ነው የተመዘገበ። ፓስፖርቱ ጠፍቶበታል። ከዛ ፈልጌለት ምን ብሎ እሱና ባለቤቱ አንድ ላይ ሊሄዱ ነበረ። የባለቤቷ አለቀለት ፓስፖርቱም ቪዛ ምናምን ተሰርቷል። እሱ ደግሞ ኦልሬዲ ፓስፖርቱ ራሱ አልተገኘም። አዲስ አበባ ይሄዳል፣ ወደዚህ ይሄዳል፣ ወደዛ ይመላለሳል። አቃተው ፓስፖርት በቃ ማግኘት። ከዛ እኔ እንደምንም ብዬ ገብቼበት ፓስፖርት እየፈለኩኝ የሱ ፓስፖርት አዲስ አበባ እንዳለው በደንብ አረጋገጥኩ። ከዛም በኋላ ፓስፖርት ለመውሰድ አዲስ አበባ ሄጄ እኔ ፓስፖርት አመላልሼ ቪዛ ምናምን ሰራ ነበር። አሁን በኦንላይን ነው እንጂ በፊት ፓስፖርት ይዘን ሄደን ነው የምናሰራው። ከዛ ፓስፖርቱን እዛ እንደ አጋጣሚ እዛ ሄጄ ፈልጌ ያገኘሁትና አመጣሁት። ከዛ ፓስፖርቱን ይዤ መጥቼ ለሱ ደወልኩለት። ሼካ ወይ አልኩ ያንተ ፓስፖርት ተገኘና ናና ፓስፖርት ነው ስላልኩት አላመነም። በቃ ተስፋ ቆርጦ ነበረ። አላመነም። በቃ አለ መጥቷል። አዎ እውነትህን ነው ልጄ። አዎ ነገ ጠዋት ልምጣ። አሁን ነገ ጠዋት ድሬዳዋ ኢሚግሬሽን። ከዛ መጣ ፓስፖርቱን እኔ ውክልና ሰጠው። ከዛ ወላሂ በህይወቴ ማረሳ ዱዓ ይችላል። እኔ ዘንድሮ ከኔ ስር ከቀረ አላህ ሐጅን አይቀበለኛል። ወላሂ ነው አላህ ሐጅን አይቀበለኛል። ዘንድሮ ከኔ ጋር ሐጅ ካልሄድክ ለመሄድ ፍላጎት እንዳለህ ነግረኸው ነው ወይስ አልነገርኩም? ምንም ዝም ብሎ በቃ ፓስፖርቱን ስለሰጠው ደስተኛ ሆነ። በቃ ስለሰጠው ዘንድሮ ከኔ ስር ከቀረ ወላሂ አላህ ሐጅን እንዳይቀበለኛል። ከዛ ደነገጥኩትና ብዙም እንትን አላልኩም። በቃ ኢንሻአላህ ዱዓ አድርግልኝ፣ እዛ ስቴዲየም ዱዓ አድርግልኝ ምናምን ብዬ ሄድኩ። ከዛ መጨረሻ ላይ ፓስፖርት ምናምን እኔ ነው ይዤ እዛ የምሄደው። እንዳጋጣሚ ቆይ ዝም ብዬ ፓስፖርቱን ቢያወጣስ ብዬ ፓስፖርቴን 600 ብር ነበረ ያኔ። በ600 ብር አወጣሁት። አዲስ አበባ ሄደ እዚሁ ድሬዳዋ ላይ። እሺ ኪሽን አድርጌ የውጃጆች ፓስፖርት 120 ፍሬ ነው አስታውሳለሁ። ከዚህ ከድሬዳዋ የሚሄዱት 120 ፓስፖርት ይዤ በመኪና ሄጄ ልጨርሰው እዛ ሄድኩት። አዲስ አበባ ወስጄ ቪዛ ተሰርቶ ቲኬትም አንድ ላይ ይዤ ከዛ ይዤ ነው ወደዚህ የምመጣው። ከዛ እንደዛ ጨርሼ መጥቼ እንዳጋጣሚ ነው ፓስፖርቱን ያወጣሁት እኔ ዝም ብዬ በቃ የሆነ ነገር እንኳን ቢመጣ ብዬ ወላሂ አላሰብኩም። ሄዳለሁ የምባል ነገር አላሰብኩም። ከዛ ልክ ይሄንን ክድማን ጨርሼ ሽኝት ነበረ። ሽኝት ስንሄድ ሁሉንም እኔ እዛ አዲስ አበባ ሄጄ ነው ወደ ኤርፖርት ምናምን ድሬዳዋን ጠርቼ ፓስፖርት እየሰጠው ሽኝት አደረኩለት። ከተሰጠ ፓስፖርቱ ስለሚጠፋ ያዝ ነው የምናደርገው። መጨረሻ ሊሄዱ አካባቢ ስለሚሰጣቸው ከዛ እዛ ውስጥ አዩና ለካ ከኔ በኋላ ይሄ ልጅ የሆነ ነገር በቃ እንደዚህ እየከደመውና ለምን አንሰራለትም እስቲ ከሶስቱ አንዱ ፓስፖርት ያለውን ጠይቁና ሶስት ነበር። አንዱ የሐረር ልጅ ነበር፣ አንዱ ጂጂጋ ነበር፣ እኔ ድሬዳዋ። ሶስቱ ስንጠየቀው
ሁለቱም ፓስፖርት የላቸውም። አንተ አዘጋጅተህ አስቀምጣ አምጣ አለኝ እና ተቀምጦ ሰጠው። ገና ይመጣልኛል ብዬ አላሰብኩም። ሁሉም ነገር ጨራርሶ ማክሰኞ ማታ አንተም ትወጣለህ አትመለሳለኝ ወደ ድሬዳዋ። ይገርማል። አልሐምዱሊላህ አልኩ። ማክሰኞ ሄዳለሁ። ከዛ ራሴን በቃ ምን ብዬ ልንገር፣ በቃ በጣም እንትን ሆነብኝ፣ በቃ ህልም ሆነብኝ። ከዛ ፓስፖርቱን ተሰርቶልኝ ቪዛ ምናምን ሲሰጠኝ ቀጥታ ማክሰኞ ትወጣለህ ስለተባልኩኝ ማክሰኞ ተዘጋጀሁት። በቃ መኪና ለሰው ሰጥቼ መኪና ወደ ድሬዳዋ የሚሄደው እኔ ልወጣ ነው። አላመኑኝም። ከዛም በኋላ ለካ ከኔ በኋላ የሰራ 2 ሼኮች አሉ ከኔ እዚህ ድሬዳዋ ያሉ ተወካያቸው ስጡ ሲባል እዛ ያለው ልጅ ብሎ ላኩ። እዛ ያሉት ከዛ ወሰድኩት ፓስፖርቱን። ልክ ኤርፖርት ገባው። ሼካን አላየሁትም። የአድዋ ያደረገልኝ ወላሂ አንድ ወንበር ላይ ነው የተቀመጥነው። እንደዚህና እንደዚህ ቁጭ ብለዋል። ሄጄ አጠገቡ ቁጭ አልኩ። እንባ ያዘኝ። በቃ አጠገቡ ቁጭ አልኩ። በቃ ከዛ ሼጋ ብዬ ዚያራ ሲያደርገው በቃ እሱም አለቀሰ። ተያይዘን ሄድ ነው ሐረም መካ መዲና እስከምንገባ ድረስ በቃ ራሴን ምንም ነገር በቃ እውነት አልመሰለኝም። ከዛ መዲና ላይ ስንወርድ እዛም አንድ ላይ ነው ክድማ አብረን ነው የነበርነው። ከዛ ተያይዘን አረፋ ቀን ያው ታሪክ አለው። አረፋ ቀን በጣም ታሪክ አለው። ሁለታችን ተጠፋፋን። አንድ ላይ ተያይዘን እየሄድን ነው እና እሱም ጠፋ እኔም ጠፍቻለሁ። ሌላ ሰው የድሬዳዋ እኔ ፓስፖርት ምናምን ስለሚያወጣ የድሬዳዋ ውጃጆች እኔን ያውቁኛል። ከዛ ለካ እነሱም ጠፍቶ እኔን አገኙ። አንተ እኛ እኮ ጠፍተን እየሄድን ነውና አንተን አገኘና አብረን ሄደ። እኔ ራሴ ጠፍቻለሁ። ወዴት የሚና ሸራ በጣም ይከብዳል። ወደዛ ለመመለስ በጣም ይከብዳል። ከዛ እኔም ራሴ ጠፍቻለሁ። እነሱ በእኔ በቃ አገሩን ሙሉ የሚያውቅ መስላቸው በቃ ካዲም አይደለም ድሬዳዋ ላይ እንዴት እኔ ራሴ ጠፍቻለሁ እና አብረን ሂድ። ከዛ ተያይዘን ሸራ መፈለግ። ከዛ ስንመለሰው ሸራውን ከፍተን በጣም የሚገርም እኮ ነው። እኔን ታውቁኛላችሁ። ታውቁኛላችሁ ምን ይበይተን ያልኩ በቃ እዛ ያለውን ሁጃጅ በሙሉ እየከፈተ አዋ በቃ ሸራን ከፍተህ ያላ እቃ ገበጥ አድርገህ ታውቁኛለህ። ሸራ መመለስ ነው በቃ እያልሻል በቃ ዝም ብለህ የሰው እንትን ላይ ይተኛል። በቃ የሰው አልጋ ላይ የሰው ፍራሽ አለች ያጭ ነው እዛ ላይ ፌንት ነቀል ነው። ከዛ ረፍት ካገኘሁ በኋላ በቃ ለካ ሼካም ጠፍቷል። እሱም እኔም ፍለጋ እኔም እሱ ፍለጋ እንዴት እንገናኝ ተአብ ነው በቃ መጨረሻ ላይ 3ኛ ድንጋይ ያው ወር እንትን አይደለ እዛ ላይ መንገድ ይሄን አብረን ተገናኝተን ይሄ ነው ታሪኩ ትልቁ። በጣም ይገርማል። ሀጂ መሐመድ ኢብራሂም ታሪክ እኛ እስካሁን ዝም ብለን መሐመድ እያለን እንጠራለን። ሀጂ መሐመድ አስገራሚ ነው። ተመልካቾቻችን ያው በጣም ያልገመትናቸው ለየት ያሉ ገጠመኞች ኢዳችንን ደመቅ ሞቅ ያደረጉልን በተለይ የመሐመድ የሚገርም ታሪክ ነው። መጨረሻ ላይ የሰላህዲንን ገጠመኝ እንስማና እናጠቃለዋለን። አሁን የገጠመኝ አልቆየም፣ በቅርቡ ነው። እንደ አጋጣሚ ሆኖ በድምጻችን ይሰማ ያኔ በትግሉ ጊዜ ከድሬዳዋ ወክዬ የታሰርኩት ነበርኩኝ። ያንን እንትን ተካፋይ ነበርኩኝ እና እዛ ያሳለፍነው እንትኖች እኔና ወንድሜ የሐምዛ ወንድም ሰዳም ይባላል፣ ሁለታችን ነው ከድሬዳዋ የታሰርነው። ያኔ የ4 ዓመት ቆይታ ነበረን እዛ ቅሊንጦ፣ ቃሊቲ፣ ማዕከላዊ ጨምሮ ማለት ነው። እና እዛ ቆይታችን መሀል ቅሊንጦ ስንገባ አዲስ ነበረ ያኔ። ያው ዛኔ የነበረው ጫና ያው እንደሚታወቅ ነው።
እና እንደምንም እያልን እዛ ትንት የመስጊድ ሰጡን። ያን መስጊድ እንትን ነበር። እዛ ውስጥ እያለን ዒድ ደረሰ። አስበንም አናቅም። ዒድ እንዲህ አንድ ላይ ወተን እናከብራለን የሚለውን ነገር ምንም አይታሰብም። ለምን ታርጌት ተደርጎ ሙስሊሞች በተለይ እኛ በዚህ በዲን ጉዳይ ላይ የገቡትን ሰዎችን ታርጌት ተደርጎ ነው በጣም ልዩ እንትን ጫና የሚፈጠርበት የነበረው እና አላህ ግርቶን ያው ቅሊንጦ ዞን 3 ነው ነበር አይደለ? ዞን 1 ዞን 2 ዞን 3 ነው ያለው። ያን ቀን ምን እንዳዩና እንዴት እንደፈቀዱ ራሱ አላህ ነው የሚያውቀው። ዒድ ውጡና ሜዳ ላይ ያው ሜዳ አለ አይደለ? እዛ ላይ እንደውም ስገዱ ተፈቀደልን። ያንን የተፈቀደልን እንትን እኛ ኦርጋናይዝ እናደርጋለን ብለን ያው እንሮጣለን አይደለ? እዛ ውስጥም ከነሱ ራሱ ጋር የሚግባባው እኛ ነበርን ቀረቤታ ያለን ከፖሊሶቹ ጋር እና በጣም ተደስተን ነበር። በቃ ውጪ ያለን ይመስለን ነበር። ዒድ አንድ ላይ ወተን አንድ ላይ መስገዳችን እዛ ደስታ የተነሳ ከዚያ አልፎ እንደውም ማስ ሚዲያ ወይ ሚኒ ሚዲያ የሚባል አለ ስም የሚጠራበት ማይክ አለ። ከሌ ተፈረጋለ ያው ዚያራ ታረጉ ነበር ታጋላችሁ። ያን አጋጣሚ ያገኘው እና ያን ማይክ መውሰድ አጋጣሚ ያገኘው እኔ ዒድ ያው ኹጥባ እንትን ያው ሰዎቹ ወጥተው መጀመሪያ እንግዲህ ዒድ ስነ ስርዓት ዒድ ተሰግዶ አይደለ እንደ ኹጥባ የሚደረገው ዒድን አሰላቱል ጃሚዓ ወይም አሰላቱ ዒድ ምናምን ተብሎ የሆነ ነገር ተብሎ ወይም ተነሱ ሰላት እንተግዛለን የሚለው እንተላለ። እኔ ሮጬ ከደስታ የተነሳ ሮጬ ማይኩን ወስጄ ኢቃማ አረኩኝ። ካረኩኝ በኋላ ነው ከደስታ ምንድነው ያልኩት ያልኩት ያ ሲቹዌሽን እስካሁን አረሳውም። ሱብሃንአላህ አርጌ እያልኩ ያለው ጨረስከው ሳልጨርሰው ትዝ ብሎኛል። እንዳልተው ደግሞ ደስታ አለብኝ ጨረስኩ እና ገጠመኝ አረሳውም። እንግዲህ በተለይ ገጠመኞቻችሁ በዒድ ዕለት ከአረፋ ጋር የተገናኙ ከኛ አሁን ከምናከብረው በዓል ጋር የተገናኘ በመሆኑ የበለጠ የቀረበና የሚያዝናና ነው። እኔ ከጠበቅኩት በላይ ነው ያዝናናኝ። ዒዳችንን በጣም ነው ያሞቀልን ያደመቀልን። በተለይ የሀጂ መሐመድ ኢብራሂም ገጠመኝ ለየት ያለ ነው። ስለዚህ መጨረሻ ላይ ለተመልካቾቻችን የምታስተላልፏቸው መልእክቶች ካሉ ለተወሰነ ሰው እድል ልስጥና እናጠቃለሁ። ቢስሚላህ እንግዲህ አጭር መልእክት ማስተላለፍ ፈልገው እንደ ድሬዳዋ ወጣቶች ሆነ እንደ ኢትዮጵያ ሙስሊም ወጣቶችም ሆነ ይህንን መልእክት የምትሰሙት ወጣትም ሆነ ሌሎችም ሙስሊም እምነት ተከታዮች ረሱል ሰለላሁ ዐለይሂ ወሰለም የሚለው በደዐ ዲኑ ገሪበን ፈሰየዑዱ ገሪባ ፈጡባ ሊልጉረባ ይላል። ይሄ ዲን ያኔ ሲጀምር ባይተዋር ሆኖ ነበር የጀመረው። ወደ በኋላም እንደዛው ባይተዋርነት ይገጥመዋል። ያኔ በዛ ጊዜ ፈጡባ ሊልጉረባ ባይተዋር ሆኖ ዲኑን ይሄ በደንብ አድርጎ የያዘ ለሱ ጀነት አለ ይላል ረሱል ሰለላሁ ዐለይሂ ወሰለም። እነሱ እነማን ናቸው ብሎ አልተወም። ዲናቸውን የያዙ በዲናቸው በጣም ጠንከር ብለው ረሱል ሰለላሁ ዐለይሂ ወሰለም ወደ አኺሩ ዘማን ዲኑን ይዞ ከዲኑ ጋር የሚኖር ሰው እንደ ምንድነው ነበልባል እሳት በእጁ የያዘ ሰው ነው የሚል ምሳሌ የሰጠው ነበረ እና الذين يصلحون اذا فسد الناس ረሱል ሰለላሁ ዐለይሂ ወሰለም እነዛ ባይተዋሮች እነማን ናቸው ሲባሉ እነዛ የሚያስተካክሉ ወይም የሚያርሙ ሰዎች ሲጠሙ
ሰዎች ከቀና ጎዳና ሲጠሙ የሚያስተካክሉና የሚያርሙ ሰዎች ናቸው ባይተዋር የሚባሉት ብሎ ነው ዲፋይን ያደረገው ረሱል ሰለላሁ ዐለይሂ ወሰለም። ስለዚህ ኢንሻአላህ አሁን ያለነው ጊዜ ወጣቶች በተለይ ከዲናችን የሚያዘናጋን ብዙ ነገሮች አሉ። ብዙ ሶሻል ሚዲያ ትላለ ሌሎች ብዙ ነገሮች አሉ። እነዛ ረሱል ሰለላሁ ዐለይሂ ወሰለም ያሏቸውን ባይተዋሮች ሆነን ለዲናችን የጀርባ አጥንት ሆነን ኡማችንን እናገልግል። በቻልነው ያህል ዲናችንና ዱንያችንን አሳምረን ለኡማችን የጀርባ አጥንት እንሆን የሚል መልእክት ማስተላለፍ ፈልጋለሁ። ጀዛኩሙላሁ ኸይረን። ሹክራን። ተመልካቾቻችን እየተከታተላችሁ የነበረው በነጃሺ ቲቪ የበዓል ልዩ ዝግጅት ላይ ናችሁ። በዛሬው በዚህ በጣም ሞቅ ደመቅ ደስ በሚል ቆይታ ላይ ነበርነው። ደግሞ የድሬዳዋ ከተማ የተለያዩ ወጣት ጀማዎች ተወካዮች መሪዎች ናቸው እዚህ የተገኙት። ገጠመኞቻቸውን ስራዎቻቸውን በደንብ አጫውተውናል፣ አስተዋውቀውናል። አብረውን ስለነበሩ ከልብ እናመሰግናለን። ከቀሪ የነጃሺ ቲቪ ፕሮግራሞች ጋር አብራችሁ እንድትቆዩ እየጋበዝኩ የነበረንን ቆይታ በዚሁ አጠናቀናል። ወሰላሙ አለይኩም ወራህመቱላሂ